ወደ አንተ እመጣለሁ። ተረጋጋ። ኦኬ። በስጋ ለባሽ ላይ የሚታመን የተረገመ ይሁን ይላል እግዚአብሔር ቃል። ኦኬ። እዚህ ቤት መተክ እዚህ የወንጌል አማኞች ቤት መተህ እንትና ብለህ መጻፍ አትችልም። ኮሜንት ላይ እነሱ ላይ የምትመካ ከሆነ እንግዲህ የእርግማኑ ተካፋይ ሆኖ ኦኬ፣ አለቀ። እኛ በስጋ ለባሽ ላይ አንመካም። እኔ ገብቼ የኦርቶዶክስ ቤት ብወያይ ኦኬ፣ ቤካን አናግሩት፣ ዘማሪ ዳጊን አናግሩት፣ ኤርሚን አናግሩት አልልም። ሼም ኦን ዩ። እሺ፣ በሰው የምትመካ በስጋ ለባሽ ላይ የምትደገፍ የተረገማችሁ ናችሁ። እኔ አይደለሁም፣ የእግዚአብሔር ቃል ነው የሚለው። ለማንኛውም ተራጋሚ ራሱ የተረገመ ነው። አትራገሚ። ዝም በል አንተ። ያልኩት እንደ እግዚአብሔር ቃል እኔ አይደለሁም፣ እንደ እግዚአብሔር ቃል የሚል ተናግሬያለሁ። ጆሮ ካለህ አንተም ጆሮ ካለህ እኔ አይደለሁም የእግዚአብሔር ቃል ነው የሚለው የሚል መልእክት እያስተላለፍኩ ነው እንጂ ረገምኳችሁ እያልኩ አይደለም። ተረጋጋ አንተም። ይሄ ነርቭ የሚነካ ነገር አይደለም። ስለዚህ መልእክቴን እየነገርኳችሁ ነው። ከታች ያላችሁ በስጋ ለባሽ ላይ የሚታመን የሚመካ የተረገመ ይሁን ይላል እግዚአብሔር ቃል። ስለዚህ ከዚህ እርግማን እንዳያገኛችሁ ሰው ላይ አትደገፉ። ጨርሻለሁ። እሺ፣ ዘክርስቶስ መመለስ እንችላለን። ቴምፐራቱን እሺ፣ አንተንም የማይመለከት ነገር ሲነገር መልእክትም ሲተላለፍ ቴምፐራቱን የክርስቶስን ወንጌል ልትሰብኪ ቴምፐራቱን ሌላ ስድብ አያስፈልግም። ይሄ የእግዚአብሔር ቃል እኔ ነኝ ያመጣሁት፣ እኔ ነኝ የወለድኩት፣ ከራሴ ነው የተናገርኩት። ወደ ጉዳያችን ነው። ወደ ጉዳያችን ስነ ስርዓት ይዘህ በስነ ስርዓት እንወያይ። ኦኬ። የአምላኬን ቃል የግሌ እንዳታደርገው። የአምላኬን ቃል አከብረዋለሁ እኔ። እሺ፣ አሁን ተክለ ሃይማኖት እንዴት አማላጅ እንደሆኑ ታሳየናለህ ማለት ነው። ምልጃ እንዴት ነው የሚያማልዱት? ተክለ ሃይማኖት ዘክርስቶስ ተክለ ሃይማኖት ጻድቅ ነው። በመጀመሪያ ማመን ያለብሽ ልትለኝና አስገድደህ ልታሳምነኝ አትችልም። እሺ፣ ተክለ ሃይማኖትን ከፈለግን ይኸውልሽ ወደምታምኛቸው ደግሞ እንዴት እንደጸደቁ ታሳየናለህ። አሁን ግን እሱን ታዩና የምልጃ ምንድነው የአፍራፊት የምትሆነው? ጥያቄን እኮ አልጨረስኩም። አፌ ላይ እያወራህ ነው እንዴ? አዩ ኦኬ ብራዘር እንዴ? አፌ ላይ እኮ ነው የምታወራው። ሳወራ እኩል ታወራ። እሺ በይ፣ ብዙ አትናገሪ፣ ጠይቂና ከዚያ ለእኔም ጊዜ ስጭኝ። አውርታችሁ ደግሞ መሄድ ስለለመዳችሁ ብዬ እኮ ነው። ባይዘዌ እኔ እንደሌሎቹ ፔሸንስ አይደለሁኝም። ኦኬ፣ በስነ ስርዓት እናውራ። አሁን ተክለ ሃይማኖት አያድኑም። ኦኬ፣ አያድኑም። መጽሐፉ ላይ የተጻፈው ከምልጃ አንጻር ነው የሚል ነገር ተናግረሃል። ኦኬ፣ አሁን የሚያማልዱት እንዴት ነው? የትኛው እግዚአብሔር ቃል ነው እሳቸውን ምልጃ የሚደግፈው ብዬ እየጠየኩክ ነው። ከጽድቃቸው አንጻር ነው አልከኝ። ኦኬ፣ ከጽድቃቸውን ማወቅ አለብሽ አልከኝ። ማወቅ አይጠበቅብኝም። ጽድቃቸውንም ደግሞ እንዴት እንደጸደቁ ታሳየኛለህ ስልክ እሱ አያስፈልግም። ካላሳየኝ ምልጃቸውን እንዴት ነው የምቀበለው? ኦኬ፣ ስለዚህ እንደ እግዚአብሔር ቃል የቱ ጋ ነው ማማለድ የቻሉት? በምን መስፈርት ነው ማማለድ የቻሉት የሚለው አሳየኝ። እኔም ዝም እላለሁ በተራይ። እሺ፣ ላሳይሽ። እኔ የምፈልገው ጻድቅ ናቸው ስልሽ አንቺ በተክለ ሃይማኖት ጽድቅ መኝ ማለት አይደለም። ግን ለምሳሌ ሐዋርያት ጻድቅ ናቸው፣ እናውቃቸዋለን አይደለም? የእነሱን አማላጅነት እናንተ አትቀበሉ፣ እኛ ግን አማላጅነታቸውን እንቀበላለን። ለምን መሰለሽ? አንድን ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ይላል አይደለም መጽሐፉ ማቴዎስ ወንጌል ላይ። ይህን ካለ ልነግርሽ ነው። ስሚም ዝም በይ እንጂ እየሰጠህ እንዴት ዝም አልልም። እየተነጋገርን ነው። አሁን የምትጠቅሰውን እከፍትና አነብልሃለሁ ወይ ታነባለህ? እንደዛ እኮ ነው እያደረግን እኮ። ምን ላይ ልክፈትልክ? ማቴዎስ 27 መሰለኝ ብቻ ነው። ተክለ ሃይማኖት እንደሚያማልድ ይነግረን ማለት ነው አይደለም? ስለ ጽድቅ ነው። ከዚያ በኋላ ስለ ተክለ ሃይማኖት ጽድቅ ደግሞ እነግርሃለሁ። መጀመሪያ ጻድቅ እንዴት ምልጃ እንደሚያሰጥ ልነግርህ ነው። ለምሳሌ ቅዱስ ጳውሎስን እንውሰድ። በእናንተ ቅዱስ ጳውሎስ አሁን የጀመርከው አለ እኮ ክርስቶስ
እኮ ልነግርሽ ነው። እሱን ወይ አውጪውና እና አንቢው ከዚያ የቱ ጋ ነው ብዬ ነው የጠቀስከው ጥቅስ የቱ ጋ ነው? ጥቅሱን አታውቂውም? አላውቀውም። ዘክርስቶስ በሽ ልፈልገውና እሺ የጻድቅን ስም የሚለውን ነው የፈለከው? ሜርሲዬ እንዳትነግሪው፣ ጥቅሶቹን እንዳትናገሪ። ለምን በሽምደዳ ስለሆነ የያዙት ጻድቅን በጻድቁ ስም የሚቀበል የጻድቁን ዋጋ ያገኛል የሚለውን ራሳቸው ቁጥሩንም ምዕራፉንም ይንገሩን። ለምን በሽምደዳ ጽድቅ አይገኝሽ ስለሸመደርሽው እኔ አሁን እናንተን ቲክቶክ እያወራሁ እንጂ መጽሐፍ ክርስቶስ እባክህን ወደ ክፍሉ እንሂድ። በጥቅሱ የምታምኝ ከሆነ ስሜ ልንገርሽ መርሲ፣ በጥቅሱ የምታምኝ ከሆነ እንቀጥል። እህቴ ሀሳቧን የሰጠችው ችግር የለውም። አሁን ከኔ ጋር ቀጥል። አባቴ አንተን የማቴዎስ ወንጌል 10:41 እየነገርኩ እኮ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 እሺ ቁጥር 41 ምን ይላል? ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል። 40 ጀምሪና በቢለስ አያቆም እሱ። እሺ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ከዛ ቁጥር 41 ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ያገኛል ይላል ዘክርስቶስ። ይሄን ከተረዳሽ እንግዲህ ጥቅሱን አያውቁትም ብላችሁ ስለሆነ እንትምትሉ ለማንኛውም ይኸውልሽ ይሄንን አሁን የምታስረዳኝ እንዴት እንደምታስረዳኝ ልንገርህ እኮ። ላስረዳሽ ነው። ጻድቁን መቀበል ነው የሚያሳየው እንጂ እንዲህ ማድረግ ያጸድቃል የሚለውን እያሳየኝ አይደለም እኮ። ላስረዳሽ ነው። ስለዚህ አሁን እኔ ቅዱስ ጳውሎስ ጻድቅ ነው በምታምኘው ማለት ነው፣ ጻድቅ ነው። እሱም በጻድቅ ስም ተቀብዬ የቅዱስ ጳውሎስን ዋጋ ማገኝ ከሆነ የእሱን ጽድቅ ማገኝ ከሆነ ከዚህ በላይ ለእኔ ምን አለ? ካልተቀበልሽው ግን የእሱን ዋጋ አታገኝም። የእሱን የጽድቅ ስራ ወይም ለእሱ የተሰጠውን በቃ ከእግዚአብሔር የተቸረውን ነገር አንቺ አታገኘውም። ለምን? ጻድቁን በጻድቅ ስም አልተቀበልሽውም። ከዚህ አንጻር እኛም የተክለ ሃይማኖትን ጽድቅ በጻድቅ ስም ስለተቀበል ነው የእሱን ዋጋ እናገኛለን። ክርስቶስ ለእሱ የሰጠውን ዋጋ ስለምናገኝ በአማላጅነቱ እንተማመናለን። ከዚያ በተረፈም ስለ አማላጅ አቋረጥኩኝ እንዳትለኝ እያከበርኩ ክላውራ ብዬ ነው እንጂ ጻድቅን በጻድቅ ስም እንቀበላለን፣ ችግር የለውም። ኦኬ ጻድቁን ዋጋም ታገኛለሽ አይደል? ኖ የጻድቁ ዋጋ ለእኔ ምንም አይሰራልኝም። ኦኬ ማክበር እናከብራለን፣ ጻድቃኖችን እናከብራለን። ኦኬ ግን የሚያጸድቀው እና የሚጸድቁበት መንገድ ልታሳየኝ። አሁን እኮ እግዚአብሔር የሰጠውን ትእዛዝ አክብሩ ካለ ተቀበሉ ካለ እንቀበላለን። ኦኬ ግን የጻድቁን ዋጋ ያገኛል እኮ ይላል። የጻድቁን ዋጋ ያገኛል። ትረጋጋለህ ዘክርስቶስ። አሁን አንተ አንቺ እኮ አልቀበልም እያልሽ ነው። መጽሐፍ ቅዱስ ሳትቀበል እንዴት ይባባል? አሁን አንተ የጠቀስከው ክፍል ምንድነው? የማቴዎስ ወንጌል ምዕራፍ 10 ከቁጥር 41 ያለውን ነበረ እያነሳን እያወራን። አሁን ክፍል የማቴዎስ ወንጌል ምዕራፍ 10 የኮንቴክስቱን ወይም ምንድነው የሚባለው የክፍሉን ይዘት ልታስረዳኝ ትችላለህ? አንተ ለፈለግከው ወይም ለጠየቅንክ የተክለ ሃይማኖትን ጻድቅነት ያሳያል ወይስ የመጽሐፉ ትርጓሜ ምንድን ነው? ምን ኮንቴክስት ይዞ ነው? ልንገርሽ፣ ላስረዳሽ። ይኸውልሽ ከላይ የሚል ማለት ነው ከቁጥር ስንት መሰለሽ? 40 ላይ እኔንም የሚቀበል እናንተን የሚቀበል እኔን ይቀበላል ይላል አይደለም? ምክንያቱም የእሱ መልእክተኞች፣ የእሱ ሐዋርያት፣ የእሱ ደቀ መዝሙር ናቸው። ስለዚህ ምን አለ ደግሞ ዝቅ ብሎ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል ይላል። ዋጋውን ነው ይወስዳል የሚል በቀጥታ ያ ማለት ያ ነቢይ ጻድቅ ከሆነ ለምሳሌ ቅዱስ ጳውሎስ 7 አክሊል ተዘጋጅቶልኛል ብሏል አይደል? ስለዚህ ያን ዋጋ ይወስዳል፣ ይሰጠዋል ማለት ነው። ምንም በቀጥታ አለማመን አያስፈልግም። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ይላል አሁን። ስለዚህ የእሱን ዋጋ ከወሰርን ሌላ ምን እንሻለን? ሁለተኛም አታች ዝቂልና ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል።
እኛ አሁን እንደነገርኩሽ ስለ ተክለ ሃይማኖትም አንቺ ጽድቁን ባትቀበዩ እንደ ሐዋርያት የኢትዮጵያ ሐዋርያ ነው የሚባል እንደ ሐዋርያት እንቀበለዋለን። የሰበከውን ወንጌል እናምናለን፣ ያስተማሩንን ሁሉ እንቀበላለን። ስለዚህ ጻድቅ ነው፣ በጻድቅ ስም እንቀበለዋለን። በእሱ ስምም እንዲያማልደን ቀዝቃዛ ውሃ ዝክር ማለት ነው ዝክር እናስበዋለን። በቃ አዘክሩ ስለሚል አሉን ነው እያብራራህልኝ ያለው። አንድ ጥያቄ እየተጠያየቀ እንሄዳለን። ኦኬ፣ ይሄ ክፍል የተጻፈው ለእኛ ለአማኞች ነው? ለማያምን ታዲያ ለምን ይጻፋል? ለአማኞች ነው የተጻፈው። ሲናገር ጌታ ኢየሱስ ክርስቶስን አምነው ለዳኑ የተጻፈው። ታዲያ የማያምን ሲጀመር ይሄ ቃል ምን ያደርግለታል? የትስ ያውቀዋል? ኦኬ፣ እሺ፣ ይሄንን መልእክት ለማያምን ይሄንን መልእክት ሲናገራቸው ይሄንን ነገር ሲናገራቸው ለነማን የተናገረው? ለሐዋርያት ሲናገር በምን መንገድ ነው የተናገረው? በምን መንገድ? ይኸውልሽ ሐዋርያትን ልኳቸዋል፣ እየላካቸው ነው። ስለዚህ እነሱን የሚቀበል ጌታ ወዴት ነው የላካቸው? ዘክርስቶስ በጣም ይቅርታ በመሀል ስለገባሁብክ። ወዴት ነው የላካቸው? ምን መሰለሽ ከዚህ ላይ ከዚህ ላካቸው አይልም ዘክርስቶስ። አዎ ከዚህ እንትን ቁጥሩ ላይ አንብቤው ይህን ነጥብ ያዝ። የት እንደላካቸው ይናገራል። በደንብ አሳይሃለሁ። በደንብ የት እንደላካቸው ስለመላኩ ወይ ለወንጌል አገልግሎት እየሄዱ ነው። ከወንጌል አገልግሎታቸው ማለት ነው እነሱን የሚቀበል ጌታ የት እንደላካቸው እነግርሃለሁ። እሺ ንገሪ፣ ችግር የለውም። የሱ እየጠየኩክ እየሄድኩኝ ነው። እኔ አረሰውም ይሄው እየጻፍኩኝ ነው። እመልስልሃለሁ። ኦኬ፣ የት እንደላካቸው እነግርሃለሁ። ለላካቸው ሐዋርያቱን ነው ብለኸኛል አይደል? አዎ ሐዋርያቱን ነው። እሺ፣ እንደገና ደግሞ ይሄ የተጻፈው የማቴዎስ ወንጌል የተጻፈው ለማን ነው ስልክ ለአማኞች ነው ወይስ ደግሞ ለአህዛብ ነው ብዬ ስልክ ለማን ነው? ላመነው ነው ብለኸኛል። አህዛብም እኮ አህዛብና አማኞች ብለሽ አትክፈይ። አህዛብም አማኞችም የክርስቶስ አማኝ ከሆኑ አንድ ናቸው። አማኝ ናቸው። ሲያምን ነው አማኝ የሚባለው። አህዛብ ማለት ተሳስተሽ ነው። በነገራችን ላስተካክለሽ። አህዛብ ማለት በድሮ አጠራር ከእስራኤል ነገድ ውጭ የሆኑትን ማለት ነበር ቶች ከሆነ። ስለዚህ ሲያምኑ ግን አህዛብና አማኝ ተብሎ አይከፈልም። አማኝ ነው። ሲያምኑ አማኝ ይባላል። ይኸውልህ እንግዲህ እንደዛው ካልክ ደግሞ አዳምጠኝ። የጠየቁህን ሁሉ እየመለስኩልህ አልፋለሁ። ኦኬ፣ አሁን ስለ አህዛብና ስለ አማኝ ካነሳክ ኦኬ፣ መጽሐፍ ለሶስት ወገን ነው የተጻፈው። መጽሐፍ ቅዱስ ይናገራል። ኦኬ፣ አህዛቦች አሉ በመጽሐፍ ቅዱስ ላይ። ኦኬ፣ ከያዕቆብ ከስሙ መለወጥ በኋላ እስራኤል ከተባለ በኋላ የቃል ኪዳን ሕዝብ የሆነው አይሁድ ወይም ደግሞ እስራኤላውያን አሉ። ከዛ ደግሞ ከሁለቱ ከላይ ካሉት ከአህዛብም ከእስራኤልም ደግሞ በጌታ አምነው ሲድኑ ደግሞ አማኞች ወይም ደግሞ ቅድስት ቤተክርስቲያን ይባላል። ኦኬ፣ የት ነው የላካቸው? አየክ፣ አሁን እናንተ ይሄንን ጥቅስ ስትጠቅሱ ለምልጃም ሆነ ለጽድቅ ይሄንን ጥቅስ ስትጠቅሱ ጻድቅ የሚሆኑት በዚህ ነው። ከዛ ደግሞ ወደ ምልጃው እንሄዳለን ብለኛል። ኦኬ፣ ጌታ ኢየሱስ ክርስቶስ መጀመሪያ ሲመጣ ለአህዛብ አልመጣም። መጀመሪያ ሲመጣ ኦኬ፣ ከቁጥር 5 ጀምሮ ማንበብ ትችላለህ። ምክንያቱም ከላይ 12 ስለሆነ ኦኬ፣ ከቁጥር 5 ጀምሮ እንሂድ። እነዚህን 12ቱን ኢየሱስ እንዲህ ከሚል ትእዛዝ ጋር ላካቸው። ወደ አህዛብ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደ ሆኑት ወደ ጠፉት በጎች ሂዱ። ሄዳችሁም መንግስተ ሰማያት ቀርባለች ብላችሁ ስበኩ፣ በሽተኞችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አስወጡ፣ በነፃ የተቀበላችሁትን በነፃ ስጡ፣ በመቀነታችሁ ወርቅም ሆነ ብር ወይም መዳብ አትያዙ፣ ምንም ነገር እንዳትይዙ ስላላቸው በመንገዳችሁ። ከዛ ሀሳቡ ይሄ ነው። ይዘኸው ስትወርድ ምንም ነገር አልጨረስኩም። በመንገዳችሁ ምንም አይነት ነገር እንዳትይዙ ስላላቸው በምትሄዱበት ሁሉ እናንተን የሚቀበል ዋጋውን ያገኛል ያለው ያ ነው። አለቀ። እዛ ጋር ሌላ ነገርን ገና ደግሞ እዚህ ጋር ጌታ ኢየሱስ ክርስቶስ በመስቀል ላይ መስዋዕት አልሰጠም። ስለ ጽድቅ ስለ ምልጃ ሊያሳይ አይደለም። አለቀ።
እሺ ከዚህ ላይ ጥያቄሽን ወደ አሕዛብ አላካቸውም ብለሻል አይደለም? አዎ። ታዲያ እንዴት ነው ይሄ? ለምንድን ነው እንደዚህ ያላካቸው? ንገሪኝ እስኪ። እዚህ ታስረኛለሽ። ኢየሱስ ክርስቶስ ይኸውልህ ሲመጣ አስረዳሃለሁ። እሺ ሲመጣ የመጣው ለእስራኤላውያን። አንድ ጊዜ መሲ እንዴት ወንጌል ለአሕዛብ ተሰበከ? አንድ ጊዜ አካሄድ ምንድነው መሰለህ? አንተ ሳትሆን እሷ ናት ጠያቂ፣ አንተ ነህ ምላሽ ብትሆነው። ቢኮዝ አንተ ነህ ክርስቲያን መሆንን ፕሩቭ የምታደርገው። ለአሕዛብ አልሄድም እኮ ስላለች አረጋገው። እኔ ደግሞ ለአሕዛብ እንደተላኩ አሳያታለሁ። ጥቅስ አለኝ። ምንም ችግር በክርስቶስ ኢየሱስ ያላመነ በእሱ አዳኝነት የማያምን የማይቀበል አሕዛብ ነው። በቃ አልዳንም፣ ያልዳነ ማለት ነው። አለቅ። ምንም ትንታኔ ያዝ። አንተ ደግሞ ቀየርከው። አሕዛብነት እንደዚህ አይደለም፣ እንደሱ ሀሳቢ። ኖ ኢትስ ኦኬ፣ ችግር የለውም። ሚስሊድ እንዳያደርገው ማለት ነው። ሚስሊድ እንዳያደርገው ስለሱ ሚስሊድ ምንም ችግር የለውም። ከእስራኤል በጠቃላይ አሕዛብ ነው ስ እናውቃለን። ግን እሱ ነገር አሁን ተቀይሮ በክርስቶስ ኢየሱስ የማያምኑ ናቸው አሕዛብ ያላመነ ያልዳነ። ወደ እስራኤል ወገንነት ብትጨመረው በክርስቶስ ኢየሱስ ስታምን ወደ እውነተኛ ቤተክርስቲያን ትጨመራለህ። አለቅ። እስራኤል ማለት ተቀያሪ ወይም ተለዋጭ የቤተክርስቲያን ስያሜ ነው። ለቤተክርስቲያን ስታጠና የቤተክርስቲያን ተለዋጭ ስሞችን ከዛው ሳካተ ብዙ ሊነግሩ የሚችለው ነገሮች ልታገኛቸው ተለዋጭ ስሞች አሉ። እኔ እሱን አለማነሳው። አሁን ምን መሰለህ፣ በአጭር አማርኛ እያልኩ ያለሁት ነገር አንተ ስለ ጻድቅ ስለምትለው ተክለ ሃይማኖት እንደ ጸደቀ ለማሳየት የተጠቀምኩ ይህንን ክፍል ነው። እዚህ ክፍል ላይ ተክለ ሃይማኖት ጻድቅ ነው ለሚለው ሀሳብ ፕሩፍ ያደርግላል፣ ያስረግጥልሃል። ወይም አይደለም ነው እንደዚህ ነው። አይ በመሰረቱ አንድ ነገርም እንትን ማመን ያለብህ አዎ ወይም የለም የሚባል ብቻ መልስ የለም ነው። ስማኝ፣ አሁን ምን አለ መሰለህ ብሮዬ፣ መጀመሪያ ምን አልክ መሰለህ፣ ከእሷ ጋር ስታወራ ስለ ምልጃው ስለ ተክለ ሃይማኖት ምልጃ ከቤታችን በፊት እሺ፣ ተክለ ሃይማኖት ጻድቅ ስለመሆናቸው ታምኛለሽ? እኛ የአንተን ተክለ ሃይማኖት አናውቅም ባቻ። ስለዚህ ጻድቅ እንደሆነ ላስረግጥላቸው ወይ ደግሞ ጻድቅ እንደሆነ ላሳያቸዋል። እሺ ጻድቅ መሆናቸውን ተነግረናል። አዎ እስቲ ከመጽሐፍ ሳይ ብላ ጠይቀች። ከዛ ደግሞ የማቴዎስ ወንጌል ምዕራፍ 10 ቁጥር 40 እና 41 ጠቀስክ። ስለዚህ 40 እና 41 ላይ ያለው ሀሳብ በቀጥታ ተክለ ሃይማኖት ጻድቅ ናቸው የሚለውን ነገር ገባ እንዲያስረግጥልን ያቀረብከው ወይም አይደለም ነው የምትለው። አውቃለህ ይህ ክፍል በጭራሽ ተክለ ሃይማኖት የሚባል ወፍ የለው፣ ገባ ሽታውም የለም። ስለዚህ እንዘላለን። ስለዚህ በአንተ ቤት ከሆነ ከሐዋርያት ውጭ ጻድቅ የለም ማለት ነው። አንተም አልጸደቅም። ጸድቅ ያለው አንተ ነህ ያልጸደቀው። አሁን እዚህ ጋር መሲ የምጠይቃት ጸድቃለች። በማን የጸደቀችው? በክርስቶስ። ስለዚህ ጻድቅ የለም ብራዘር ስማኝ፣ እኛ ቤት ያልጸደቅም ስማኝ፣ በልዩነት የሚጸድቅ የለም እኛ ቤት። በልዩነት ማለት ማለት ነው እንትና ጻድቅ ነው ተብሎ ሌላኛው እርኩስ ነው አይባልም። እንትና ቅዱስ ነው ያልኩት እንትና ጻድቅ የሚባል የለም። ሁሉም በክርስቶስ ይጸድቃሉ። ማን? ሁሉም ያመነ በጠቅላላ ኦኬ፣ ያመነ በጠቅላላ በክርስቶስ ጻድቅ ነው የሚሆነው። ካልሰራት የሚጸድፈው የለም። አለቀ። አሁን ብለህ ብታደርገው ይሄ ክፍል የጠቀስከው ተክለ ሃይማኖት ጻድቅ ስለመሆኑ ልታስረግጥ ነው። ስለዚህ እዚህ ጋር ተክለ ሃይማኖት ጻድቅ ለመሆናቸው የሚናገር አንድም ቦታ የለም። አገር በቀል ናቸው። በቃ አሁን ብታደርገው ተክለ ሃይማኖት እንዴት እንደሚያማልዱ በምልጃቸው እንዴት በምልጃቸው ያለው በምልጃው እንዴት የዘላለም ህይወት መገኘት እንደሚችል ከመጽሐፍ ቅዱስ እየጠቀስ ከመሲ ጋር ታወራለህ። አሁን ምልጃው የዘላለም ህይወት ያሰጣል ብለሃል፣ እንደሚያሰጥ ታምናለህ። ስለዚህ አንተ ከመጽሐፍ ቅዱስ ፕሩፍ አድርገን ኦኬ። መሲ ሂ ሃቭ ቱ ፕሩቭ ሂምሰልፍ ኦኬ። እሱ ነው ፕሩፍ ማድረግ። መሲ አልተረዳሽኝም ባለ በቅድም በተነጋገር ነው። እሺ አሁን በቃ ወደ ፖይንቱ እንሂድ። እሺ አሁን የጻድቁን የሚለውን አንተ ሜንሽን ያደረግከው ማቴዎስ 10 እሱ ምንም ሊያሳየን አልቻለም። የሚሰማም የሚያይም አለ። እንግዲህ አይደለም ስለ ጻድቅ የጻድቅን ዋጋ እንደሚያሰጥ አምንሻል አላመንሽም? በመጀመሪያ ይህን መኝልኝ፣ ከዚያ ወደ ተክለ ሃይማኖት እንሄዳለን። ዳስ ዋይ ቤኪ ገብቶ እንትን ዳይሬክሽን የሰጠን ኦኬ። እኔም እዛ ጋር ክሊር አድርጌ ማለፍ እፈልግ ነበር፣ ግን በቃ ሆስቱ ዳይሬክሽን ከሰጠን በዛ እንሂድ ኦኬ። ጻድቅ ግን እሱ አልገባውም ማለት አንቺም አልገባሽ ማለት አንቺ ራስሽ አምሯለሽ። ጻድቅ ግን እዛ ጋር ጻድቅ ያለው ማንን እንደሆነ በደንብ ላሳይቅ ሞክር። ስለሱ ጉዳይ ችግር የለውም፣ ስለሱ እንነጋገራለን። ገብቶሻል? አሁን ወደ ምልጃው ነው። ጻድቅን በጻድቅም ስም መቀበል የጻድቅን ዋጋ እንደሚያሰጥና ነብይን በነብይ ስም፣ ሁለተኛም ደግሞ ዝክር እንኳን ማዘከር
በዚያ ሰው ስም በጻድቁ ስም የሆነ ዝክር ስትሰጭ ዋጋሽ እንደማይጠፋብሽ ይሄን መኝና በጭራሽ አንተ እንደምትለው አይደለም። ካላመንሽ መጽሐፍ ቅዱሱን ታነቢዋለሽ እንጂ በጭራሽ አንተ ጭራሽ ዝክር አልክ። ጭራሽ ዝክር ምንድነው? ዝክር ምንድነው ታዲያ? ዝክር ይሄ ምንድነው ታዲያ? ውሃ የሚያጠጣ የሚለው ምንድነው እኮ? ውሃ የሚያጠጣ ተሳስተሃል። ላሳይህ እኮ ሞከርኩኝ። ቤካዬ ትፈቅድልኛለህ? አንዴ ትንሽ አዎ። ግን እሺ ለሲ አንድ ደቂቃ ብቻ ቀዝቃዛ ጽዋ ውሃ ብቻ ወደ መዝሙር ስም የሚያጠጣ አንዴ ዘክርስቶስ በጣም ይቅርታ። አንተ ክፍሉ ስለማታውቅ ለአንተ አይደለም ምንም እውቀቱ ስለሌለ ስለዚህኛው ክፍል ስለዚህ ክፍል አንተ ቤት አሁን እኮ ችግራችሁ ማለት ነው ትዕቢት፣ ንዴት። ምንም በልህም በትዕቢት መጽደቅ አይቻልም፣ በጩኸትም እንዲሁ። እሺ ሚዩት አደረግና አንዴ ታስተምረ እስክሪፕቶ ተያዝና ተከታተላስ። እሺ አስረጅ። ኦኬ ለሱ ባይሆንም እዚህ ጋር ለሚሰሙ ሰዎች ሁሉ ጊዜ ይሄንን ክፍል ያነሱታል። ጻድቅን በጻድቅ ስም ነብይን በነብይ ስም ቀዝቃዛ ውሃ የሚለው ኦኬ። ቅድም ሳነሳ ሁላችሁም ክሊር ለማድረግ እፈልጋለሁ። ኦኬ ይሄ ማቴዎስ 10 የሚያወራው ጌታ ኢየሱስ ክርስቶስ በመጀመሪያ ሲመጣ ኦኬ ለአህዛብ አይደለም ለአይሁድ ወገን የመጣው። 12ቱን ደቀ መዛሙርት መርጦ ኦኬ እዚህ ጋር ሲያሰማራቸው ወደ ሳምራውያን ወደ ሌሎች እንዳትሄዱ ለእስራኤል ቤት ብቻ ይሄንን ወንጌል ስበኩ ብሎ ሲያሰማራ በእጃችሁ ምንም ይዛችሁ እንዳትወጡ ብሏቸዋል። ምንም በምትደርሱ ወደታች አንብቡት ወገኖች፣ በምትደርሱበት ቦታ ሁሉ የምትደርሱበት ቤት ይቀበላችሁ ብሏል። ኦኬ ያንን ነው እናንተን የሚቀበል ዋጋውን ያገኛል ያለው እዛ ጋ ነው። ለወንጌል ስርጭት ፐርፐዝ ነው እዛ ጋ የተነገረው። ኦኬ እናንተን የሚቀበል ዋጋውን ያገኛል። እናንተን ቀዝቃዛ ውሃ የሚያጠጣ ያጠጣበትን ዋጋ ያገኛል የሚለው እናንተን የተቀበለ ነው። በቃ እዛ ጋ የወንጌል ስርጭትን አሰማራቸው። 12ቱን እዛ ጋ አሰማራቸው። ከቁጥር 4 እስከ 4 ደግሞ ስታነቡ እንዴት እንዳሰማራቸው ነው። ኦኬ ጌታ ኢየሱስ ክርስቶስ ለአይሁድ ከዛም ለአህዛብ አይደለም እንግዲህ የሚለው እኮ አይታችሁ ከሆነ ማቴዎስ 18 ላይ እንግዲህ ወደ አህዛብ ሂዱ እንግዲህ ሲል አይሁድ ስላልተቀበለው ነው። ኦኬ ወገኖቹ ስላልተቀበሉት ነው። እንግዲህ ወደ አህዛብ ሂዱ ወንጌልንም ስበኳቸው የሚለው አልተቀበሉትም። መጀመሪያ አያችሁ 10 ላይ ከዛ 28 ላይ ይሄድና እንግዲህ ሂዱና ወደ አህዛብ ሁሉ ወንጌልን ስበኩ ይላል። ኦኬ ወገኖቹ አልተቀበሉትም። ወደ አህዛብ ደግሞ ትርጉሙ እንደሱ አይደለም። ትርጉሙ በፈጠረ ይቅርታ ሚውት አድርጌሃለሁ። ለአንተ አይደለም። ኦኬ እዚህ ለሚሰማኝ 160 ሰው ነው የማወራው። ኦኬ እነዛን ያሰማራቸውን ሰዎች ምንም ይዛችሁ እንዳትሄዱ እንደ ስንቅ ስላላቸው በምትሄዱበት ሁሉ የምትሄዱበት ይቀበሏችሁ፣ የሚቀበሏችሁ ደግሞ የተቀበሉበትን ዋጋ ያገኛሉ ነው። አለቀ። ሌላ ትርጉም ይሄ ክፍል የለውም። ኦኬ ከዚህ በላይ የሚሰማውንም ሰው ሆነ ምንም ሚስሊድ እንድታደርግ አንፈልግም። ቀጥታ ወደ ምልጃው ገባ ዘክርስቶስ። አንድ ደቂቃ ስጠኝ። አንድ ደቂቃ ብቻ፣ ከዛ በላይ አልፈልግም እኔም ራሴ ማለት ነው። እና ይሄንን ሁሌ ስለሚጠቅሱት ረጋ በይ እንጂ እሺ። አንድ ደቂቃ ብቻ ነው። እሷ እኮ ተቀብዬ እኔ ላውራና ትቀጥያለሽ። ከይቅርታ ጋር ለአንተ ብቻም ሳይሆን እሷ እንዳለችው በይቅርታ እንደው በፈቃደኝነት እውነቴን ነው። እንደውም አንተ ታዛዥ ነህ በእውነት ዘክርስቶስ። እግዚአብሔር ይባርክህ ስለ ታዛዥነትህ። አንድ ደቂቃ ብቻ ሁሌ ስለምትነሳ ነው እቺ ቃልና ለምሳሌ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። እናንተ የተባሉት እነማን ናቸው? ሐዋርያት። ቅድም እንዳልከው ትክክል ነህ። እኔን ካለ ደግሞ ኢየሱስ ራሱ ነው። የላከኝን ያለው ደግሞ አብን ነው። አብ አይደለ የላከው እሱን? ኢየሱስን አብ አይደለ የላከው? ከዛ ደግሞ እሱን ደቀ መዛሙርቱን እየላካቸው ነው። ነቢይ የተባለው ማን ነው? ኢየሱስ ራሱ ነው። ጻድቅ የተባለው ማን ነው? ኢየሱስ ራሱ ነው። ኢየሱስ ነቢይ ነው። ቆይ አንዴ እሱም እንደተሳሳች ቆይ አንዴ እኔ የደህንነት ትምህርት ስማር ሲያስተምሩኝ የተማርኩትም እንደገና መጽሐፍ ቅዱስ ሲናገር በመሀል መግባት ነው ነውር፣ በመሀል መግባት ነው መጥፎ። ተውልሃለሁ በእውነት በጣም ብዙ ስራ ነው ያለብኝ። ቆይ አንዴ ስህተት ካለብኝ ትነግረኛለህ፣ በኋላ ታርመኛለህ። አሁን ነቢይን በነቢይ ስም ኢየሱስ ነቢይ ነው። አዎ። ኢየሱስ ጻድቅ ነው። አዎ። አንደኛ ዮሐንስ ላይ ሄድና አንብበው። ኢየሱስ ነቢይ እንደሆነ ብዙ ቦታ ላይ አለልህ፣ ብዙ ወንጌሎች ላይ የጻፉት አለልህ።
አለ ነብይ ነው። አዎ ነቢይ በገዛ ሀገሩ አይከበርምና የሚል አለ ዮሐንስ ወንጌል። እሺ ዘክርስቶስ እሺ ቆይ አንዴ ቆይ የሚላኩ ናቸው። ቆይ አንዴ ቆይ ፕሊዝ ዋጋው ምንድን ነው? ክርስቶስ ዋጋ ምንድን ነው የሚያገኙት? እሺ እኮ ልናገር ነው። ይሄ እኮ አለመደማመጥ ዋጋ ልሰጪው እኮ ነው አሁን እኮ። እሺ ቆይ አንዴ እንዴ በመሀል መግባት ነው፣ ኢንተራፕት ማድረግ ነው መጥፎ። ቆይ አንዴ እና እነዚህ ታናናሾች የተባሉት ደግሞ ለምንድን ነው ስራቸውን ትተው አሳ የሚገፉ የነበሩትም አሳ መግፈፋቸውንም ትተው እርሻ የሚያርሱ የነበሩትም በሙሉ ስራቸውን ትተው በቃ ታናናሾች ሆነዋል። ለምን? ቤታቸውን፣ ኑሯቸውን፣ ምናቸውን ሁሉ ነገራቸውን ትተው ሊሄዱ ነው። ምን? ወንጌልን ሊያዳርሱ። ያንን የሚቀበል እነሱን የሚቀበል እኔን ይቀበላል። እኔን የሚቀበል ደግሞ የላከኝን አብን ይቀበላል። ስራቸውን ሁሉን ነገራቸውን ትተው እየሄዱ ነው። ስለዚህ ታናናሾች ኢየሱስም አንሶ ነው የመጣው ከአወላለዱ ጀምሮ ከእርግዝናው ጀምሮ። ኧረ አንሱ ትንሽ ሆኖ ነው የመጣው አለ አይደለ? በስደት በመከራ በበረት የተወለደው ምናምን ትንሽ አለ አይደለ? በክብር አይደለም የመጣው። እነዚህ ደግሞ ሊሄዱ ነው ሊያገለግሉ እና እንደ ማንም ነው የሚቆጠሩት። ዝም ብሎ ሰው ሁሉ ይሄ ነው የሚላቸው እና ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ አሁን እኔ ሲሰብኩኝና ወንጌልን የምስራችን ሲነግሩኝ የሆነ ነገር አምጥቼ በሰጣቸው ውሃ የሚጠጣ ነገር በሰጣቸው እንደ ሊዲያ ማለት ነው ልቧን ከፍታ እንዳዳመጠች እና ከዛ በኋላ በቤቴ መዋል ይገባቸዋል ምሳም ላዘጋጅላችሁ እንዳለቻቸው እና ከዛ በኋላ አምና እንደተጠመቀች እና እንደጸደቀች በክርስቶስ አምና እንዳለች ያንን ዋጋ እናገኛለን። ዋጋችን በክርስቶስ ታላቅ ነው ለማለት ነው። ቆይ አሁን አንድ ጊዜ ትንሽ ነው የምትሰጠኝ እና ምን ይላል ወንጌል ዮሐንስ ምዕራፍ 13 ደግሞ ምን ይላል መሰለህ? እውነት እውነት እላችኋለሁ አለ ማናቸውም የምልከውን የሚቀበል ማናቸውንም የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ተክልዬ ተልኮ ነበር ወይ? እንግዲህ ጻድቅ ነው ካላችሁ እናንተ በጌታ አምኑ። ቆይ አንዴ ቆይ እውነት እውነት እላችኋለሁ ማናቸውም የምልከውን የሚቀበል እኔን ይቀበላል ካለ እየዞሩ ወንጌል የሚሰብኩ እኮ አሉ። ተክልዬ ተልኮ ነበር ወይ እንድንቀበለው ማለት ነው። ሉቃስ ላይ ደግሞ ምን ይላል? ሉቃስ 10 ላይ የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል ይላል ሉቃስ 10:16። እሺ ከዛ እንደገና ሉቃስ 9:48 ማንም ይህንን ህፃን ሳይቀር በስሜ የሚቀበል እኔን ይቀበላል። ጌታን ነው የምንቀበለው። ተቀበሉ የምንለው ይሄንን ነው እና የሚቀበለኝን ሁሉ የላከኝን ይቀበላል፣ የሚቀበለኝም ሁሉ የላከኝን ይቀበላል። አሁን አንተ ጌታን ስትቀበል የላከውን ነው የምትቀበል። ማን የላከው? አብ ነው የላከው። ማቴዎስ 18 ደግሞ ልጨምርልህ፣ እንዲሁም ያለውን አንድ ህፃን በስሜ የሚቀበል ሁሉ እኔን ይቀበላል ይላል እና በክርስቶስ ትምህርት ለማይኖር ሰው ነው አምላክ የሌለው። እኚህ ሰውዬ ተክልዬ ትሁን ሌሎቹም በክርስቶስ ትምህርት ነበሩ ወይ? ሰብከው ነበር ወይ? እንደነ ሐዋርያ እንደነ ዮሐንስ እንደነ ሉቃስ እንደነ ማርቆስ እንደነ 12 ሐዋርያት ነበሩ ወይ እንድንቀበላቸው? እሺ ልቀጥል። አሁን ቀጥል። ኢየሱስ ግን ነብይ ነው ጻድቅም ነው። ይሄንን ወቅ እህቴ ልንገርሽ፣ አንቺ የጠቀሽው ጥቅስ እዚህ ማቴዎስ ላይ ያለው ቅድም የተነጋገርንበት ጻድቅን በጻድቅ ስም የሚለው ማለት ነው ክርስቶስን ነው ካልሽ ልክ ከታች ዝቅ ይልና ነብይን በነብይ ጻድቅን በጻድቅ ካለ በኋላ ማንም ከነዚህ ከታናናሾቹ ይልና ይገልጻቸዋል። ራሱን ከነዚህ ከታናናሾቹ ብሎ አብሮ ጠቀሰው ልትይኝ ነው? በፍጹም ያ ጥቅስ ለነቢያቱ ነው እንጂ ለእሱ አይደለም። ስለዚህ አትሳሳች፣ አስተምሮሽንም ቢሆን አስተካከኝ። ስለ አቡነ ተክለ ሃይማኖት ደግሞ የተናገርሽውን እሱ ተልኳል ወይ ስላልሽው ነው ያልኩህ እኮ ኢየሱስ ነው ያልኩህ። ነብይን በነብይ ስም ነብዩ ማን ነው? ኢየሱስ። ጻድቅን በጻድቅ ስም ጻድቁ ማን ነው? ኢየሱስ። ማን ያለን? መጽሐፍ ቅዱስ። ቀጥል። ሌላ ነብይ የለም፣ ሌላ ጻድቅ የለም ማንቺ ቤት የለም። ክርስቶስ ያመነ ሁሉ ጻድቅ ነው። ቅድም ወንድሜ ታዲያንም የሚቀበል ይሄ ጥቅስ ስለዚያም እንደሚያገለግል መኝ ለእነዚያ ጻድቃንም የእነዚያን ጻድቃን በክርስቶስ አሁን አምነው የጽድቅ ስራ ለሚሰሩ ጻድቃኑም ይሄ ጥቅስ ያገለግላል። ጻድቅን በጻድቅ ስም እነሱ የሚቀበል ተልከው እንደነበር አሳየን እስኪ። ተክልዬ ሌላ አቡዬ ምናምን ተልከው ነበር ወይ እኮ? እሱን ልነግርሽ ነው። ተልከው እንደነበር በእኛ በኦርቶዶክስ ቤተክርስቲያን ውስጥ ትልቅ
ታሪክ አላቸው። እሱን ታሪክ መቀበል አይጠበቅብሽም። ግን አንድ ማመን ያለብሽ ማለት ነው። ይኸውልሽ አንድ ማመን ያለብሽ ማለት ነው። በኢትዮጵያ ኦርቶዶክስ ውስጥ ያገኛችኋቸው ማንኛውም የመጽሐፍ ቅዱስን የማንኛውም መጽሐፍት ደራሲያቸው እነ ተክልዬ ናቸው። አስተማሪዎቻችንም እነሱ ናቸው። ቤተክርስቲያን ክርስትናን እንዲሁ አንቺ ልትክጅ ካልሆነ ብዙ የፕሮቴስታንት መምህራንም ብዙ ተናግረዋል። እምነትን እንኳን ክርስትናን ጠብቀው ያቆዩልን ኦርቶዶክስ ናቸው። ኦርቶዶክስ ደግሞ ስትጠራ መጀመሪያ የሚጠሩት እነዚያ ትልልቅ አባቶች ናቸው እና አባ ጊዮርጊስ ዘጋስጫ እና አቡነ ተክለ ሃይማኖት እነዚህ ናቸው። ስለዚህ ነበሩ ተልከዋል ብቻ ሳይሆን እጅግ ብዙ ስቃይን አይተዋል። እጅግ በጣም ከሰሜን እስከ ደቡብ ተዘዋውረው አስተምረዋል። የራሳቸው ታሪክ ተጽፏል። እንዲሁም ባለማዊ ታሪክም አለ የሰሩት አንዳንድ ሲያስተምሩ በነበረው ላይ ኢየሱስ ክርስቶስ በነበረበት ጊዜ ቆይ ሌላ ቦታ አትሂድ። ኢየሱስ ክርስቶስ በስጋ ወራቱ በነበረበት ጊዜ መርጦ ከነዛ ሁላ እስራኤላውያን መርጦ 12ቱን ሐዋርያት መርጦ እንዲከተሉት ያዘዛቸውን ከነሱ ውስጥ ተክልዬ ነበሩ ወይ ነው ምንልህ ያለው እንጂ በኦርቶዶክስ መጽሐፍትማ እኔ ምን ብዬ ልንገርህ በጣም ገና እንደ አሸን የሚፈላ መጽሐፍ አለ። ገና አረጉት አለ ጉድ እጨጌ መጨጌ ስሚ ልንገርሽ። ይኸውልሽ 12ቱ ሐዋርያት ተልከው 12ቱ ብቻ ዓለምን አዳርሶ አይደለም የተባሉ። ያማ ቢሆን እነ ጳውሎስንም አታገኛቸውም ነበር እኮ እነ እስጢፋኖስንም እኮ አናገኛቸውም ነበር። 12ቱ ሐዋርያት ላይ ነው ነብይና ጻድቅ ያቆመው ካልሽ ትረቻለሽ። ጳውሎስም አለ እነ ያዕቆብም አሉ ሁሉም አሉ። አቡዬ ተክልዬ እጨጌ ዮሐንስ ምን ማን እነሱ አሉ ወይ? አምጣቸው 12ቱ ውጭ ናቸው እነሱ። የምታውቂ ከሆነ አሁንም እነ ጳውሎስ እነ እስጢፋኖስ እነሱ ከ12ቱ ውጭ ናቸው ከገባሽ። ስለዚህ 12ቱን ብቻ የሚል እንትን አታምጭ። ለኢትዮጵያ ደግሞ ማን ነው ታዲያ ይሄንን ወንጌል የሰበከው? እስኪ ልታስረጂ ትችያለሽ? እና አቡነ ተክለ ሃይማኖት ናቸው። እኔ ግን አስረዳሻለሁ። አንቺ ግን ጭራሽ መጽሐፍ ቅዱስ ማን ተረጉመልሽ ወይም ማን አዘጋጀልሽ? የብራናውን መጽሐፍ ማን ይዞ ቆየልሽ? እነሱ ናቸው ይዘውት የቆዩ። አንቺ ግን አሁን አይደሉም ብለሽ ፕሩፍ አታደርግልኝም። እኔ ግን አንተን ናቸው ልሻለሁ። ለኢትዮጵያ የመጣ ሐዋርያ የለም። ጃንደረባው መጣ። ከጃንደረባው በኋላ እነዚህ ቅዱሳን እኛ ብለን የምናከብራቸው እነሱ መጽሐፍ ቅዱስን ተረጎሙልን፣ መጽሐፍ ተጻፉ፣ እናንተ ባትቀበሉትም። ስለዚህ የኢየሱስ ክርስቶስ ሐዋርያ ሆኖ አገለገሉ። እስካሁን ድረስም ክርስትናን በኢትዮጵያ አጽንተው። ምናልባት በመሀል እየገባው ስለሆነ ይቅርታ አድርግልኝና መጽሐፍ ቅዱስ መጀመሪያ በዕብራይስጥ ከዛ በግሪክ ከዛ በኋላ ለዓለም ሙሉ ሲተረጎም የወንጌል አማኞች ካቶሊካውያን እና ኦርቶዶክሳውያን ተስማምተው ወደኛ ሲደርስ ማለት ነው ተስማምተው በጉባኤ ተስማምተው ያጸደቁት 66ቱ መጽሐፍ አለ አይደለ? እነ ተክልዬ ተረጎሙት። አንተንሽ በእናትህ ይኸውልህ ስለ ቅንነትህ አመሰግናለሁ። እነ ተክልዬ ተረጎሙት ካልከኝ ግን ሮንግ። ግዙን ማን የተረጎመው? እስኪ ንገረኝ። የግዙን መጽሐፍ ማን የተረጎመው? ግዙን መጀመሪያ ኢትዮጵያ ውስጥ የነበረው እስከ 1950 ዓመተ ምህረት አካባቢ ግዝ ብቻ ነበር። በ1950 ነው አማርኛ። አንድ ጊዜ አሁን በቃ ቢቻል ግብሮዬ ስለ መጽሐፍ ቅዱስ ማን ተረጎመ እንዴት ተረጎመ በግዙ ማን እንትን አለው የሚባል ታሪክ በቃ ነበሩ ነው ማመን አለባት። ለምን ትላለች? የውሸት ታሪክ ደግሞ ጴንጤዎች ማምናለች። 50 ዓመት እኮ አልሞላችሁም ገና። አንድ ጊዜ እሺ መርሲ ግቢና ሀሳብሽን ጨርሺ። እንትን ሰው እያወራ ያለ እንትን መሀል ላይ እንዳትገቡ። ከአሁን በኋላ እድል እየሰጠሁ ነው የምታወሩት። እሺ ከከሌ ጋር ካልኩኝ የከሌ ጋር ያለውን ሀሳብ ይጨርሳል። ከዛ በኋላ የሚቀጥለውን ስቴፕ ደግሞ እንደዛ እንቀጥላለን። እንደዛ ነው የምናደርገው። ሰው እንትን ሀሳብ በጣም የተበታተነ ያስቸገረኝ ስለሆነ ማለት ነው በዛ መንገድ ያለን። ኦኬ ብራዘር፣ አሁንም ስለ ተክለ ሃይማኖት ምልጃ በሰውና በእግዚአብሔር መካከል ሆነው በምልጃቸው በኩል የዓለም ሕይወት ስለማስገኘቱ መጽሐፍ ሳይ ማስረጃ ማቅረብ አልቻልክም። ራይት? አቀረብኩልህ። አንተ ደግሞ አትሳሳት። እሺ አቀርብልኝ። እኔና እሷ እኮ እኔ ከእሷም ከመርሲ ጋርም ተስማምተናል። ያልተስማማ ነው ከእሷ ጋር ስላወራው ስለምንም ነገር ሎጂክ ታውቃለህ። ግን ሎጂክ ታውቃለህ ኢምፕሊኬሽን። አረ ቆይ ተረጋጋ። ተክለ ሃይማኖት ተልኮ ነበር አልተላኩም ነበር? ሲጀመር ገድለ ተክለ ሃይማኖት ላይ ተክለ ሃይማኖት ራሱ ሐዋርያ እንደሆነ ነው የሚናገረው። እንግዲያውስ ሐዋርያነቱ ራሱ በበጉ ቆይ ተረጋጋ። እንዲ አንተ ተረጋጋ ብራዘር። ሐዋርያነቱ ከክርስቶስ ገባ የበጉ ሐዋርያ ጋር ከነ ጳውሎስ የበጉ ሐዋርያ አይደለም እንደምታውቀው፣ ግን የበጉ ሐዋርያት ተክለ ሃይማኖት ያ ከበጉ ሐዋርያት እንዳንዱ የተቆጠረ ነው። የተክለ ሃይማኖት ንግግሮቻቸው ወይ ደግሞ ጽሁፎቻቸው ከመጽሐፍ ቅዱስ ጋር ኢኳል ስልጣን እንዳላቸው የሚነገርላቸው
ግለሰብ ናቸው። ያ ማለት ልክ የበጉ ሐዋርያት ባላቸው የስልጣን እርከን ተሴም ምንድነው ስልጣናቸው ኢኳል በሆነ መንገድ የተቀመጠ ንግግሮቻቸው እንደ እግዚአብሔር ንግግር እንደ እግዚአብሔር ቃል የሚቆጠርላቸው ናቸው ተክለ ሃይማኖት። ለዚህ ተክለ ሃይማኖት ሐዋርያ ናቸው ብለህ ከጠየቀኝ በእናንተ ሐዋርያ ናቸው ብለህ ትቀበላቸዋለህ። ስለዚህ ስለ ተክለ ሃይማኖት ሐዋርያነት የተላኩ ምን አደረጉ ምናምን እሱ እናንተ ከየትም አምጥታችሁ ስለሆነ የምታዩት ያንን ታሪክ ማንም ሊሰማ የሚችል ነገር አለ። እሱ ህፃን ልጅ ምናምን ነገር እንትን ቤቢ ያልክ እንደ ተረት ምናምን ነገር ለእንቅልፍ አለማወቅ በነገራችን ላይ አለመሆናቸውን አንተ አለማወቅህ እሳቸው አለመሆናቸውን አያስቀረውም። ቆይ ብራዘር ሚታርክ ያወራል እንደ ምንድነው ማለት የምትገባው ወጥተው። ስለዚህ እሱን ተረት ከፈለክ አውራቸው ሜቢ ጩጬዎች ምናምን ነገር ይተኙበታል እንቅልፍ ምናምን ይወስዳቸው አለቀ። ከዛ ባሻገር ግን አሁን ያነሳሁት ምንድነው ለምሳሌ መጽሐፍ ቅዱሳችን ላይ በእግዚአብሔርና በሰው መካከል ማን እንደሆነ አማላጅ ማን እንደሆነ የምልጃው ስራ ደግሞ በእርሱ በኩል የሆኑትን እንዴት እንደሚያድናቸው ግልጽ ባለ መንገድ ተቀምጦልናል። ሰው ጥያቄ ምንድነው በሰውና በእግዚአብሔር መካከለኛ ሆኖ በተክለ ሃይማኖት ምልጃ ድነት ይገኛል ብለህ ያልከውን መጽሐፍ ቅዱሳዊ ማስረጃ አድርገህ በመጽሐፍ ቅዱስ አስደግፈህ አስረዳን ነው። ስለዚህ ጉዳይ የሚያወራውን መጽሐፍ ቅዱሳዊ ማስረጃ አቅርብልን አለቀ። እሺ አይወልህ እኔ አሁን አንተ እንደምትለው ማለት ነው ቤተክርስቲያንም አሁን እንደጠየቀኝ እንደዚህ አብላ ስለማታም ለነግር ነው። ስማኝ አይወልህ እኮ መጀመሪያ ስማ አንተ እንደምትለው አሁን እንደጠየቀን ቤተክርስቲያን እንደዚህ አብላ አይደለም የምታምነው። በተክለ ሃይማኖት እየሰማኝ ነው ግን እንደሚገኝ ነግረህናል። ስለዚህ በተክለ ሃይማኖት ምልጃ የዘላለም ሕይወት ይገኛል የሚለውን ነገር ማስረጃ አቅርብልኝ ከመጽሐፍ ቅዱስ እኮ ስማ ልንገርህ የምትሰማኝ ከሆነ ማለት ነው ወደ ማስረጃ ግባ። እማላምነው ምኑን ነው የምነግርህ? እኔ እኮ ተክለ ሃይማኖት እስከምን ድረስ እንደማምን እኮ ነግሬሃለሁ። አልነገርኩህም እኮ ማስረጃ አቅርብልኝ። አንተን እምነት ምን ያደርግልኛል? አንተ ተክለ ሃይማኖትማ እኮ አምላክም ጌታም ፈጣሪም እንደሆነ እኮ ታምናለህ። ጻድቅን ማዘከር ዋጋውን እንደሚያሰጥ እና ዋጋውን እንደማይጠፋ ስለማምን ብቻ እባክህን ብራዘር እየሰማኸው ነው አይደለም? በተክለ ሃይማኖት ምልጃ የዘላለም ሕይወት ይገኛል ወይም ደግሞ ይዳናል ታምናለህ እና በተክለ ሃይማኖት ምልጃ እንደሚዳን የሚያስረዳ ኦኬ በምልጃውማ እሱንም እኮ ነገርኩህ። ማስረጃ አቅርብልኝ እያልኩ ነው እኮ አቀረብኩልህ እኮ መጽሐፍ ቅዱስ ላይ ማቴዎስ 10:42 ላይ ሄዳንበውና ታገኛለህ። ማቴዎስ 10:41 ከ40 ጀምሮ እስከ 42 ያለው በጠቅላላ ስለ ተክለ ሃይማኖት ስለምትለው ሰውዬ አይናገርም። አንተ አበበ ከበደ የሚለው አይናገርም አይናገርም። እንደዚያ ብለህ ካሰብክ ማለት ነው አንተም ጻድቅ ነኝ አትበል፣ ከጽድቅ ውጭ ነህ። ምክንያቱም መጽሐፍ ቅዱስ ያንተም ስም የለም። ማስረጃ አለ ብራዘር፣ ማስረጃ የለም። ያንተም ስም መጽሐፍ ቅዱስ ውስጥ ስለ ጻድቅ አይደለም። ማስረጃ አለ፣ ሰማኸኝ? ማስረጃ አለ። ይኸውልህ ለአንተም ማስረጃ እኮ ስለሌለ ነው። እኔማ ማስረጃን አቀረብኩልህ እኮ ምንም ማስረጃ ኢቨን እንኳን ማቴዎስ 10:40 ጀምሮ እስከ 42 ድረስ ያለው ሀሳብ እንኳን በምንም አይነት መንገድ በዛ ሰው በኩል የዘላለም ሕይወት ስለሚገኝ ወይ ደግሞ ድነት ስለሚገኝ የሚናገር ክፍል አይደለም። መቀበል ስላልፈለግ በምልጃ በኩል ነው ብለህ ያልከው ነገር እራሱ እንደ ማስረጃነት ማቅረብ አይችልም። ወንድም አለም አሁን አንተ ስማ በቅንነት በየዋህነት እንጂ ወንጌልን መስበክም መስማትም ያለብህ በልህ በንዴት በብስጭት በፍጹም አይዳንም። አሰብክምም ለአንተም ድነት አታገኝም። በትህትና ሆነ ስማ። ተክለ ሃይማኖትን አንተ አትመንበት። ስማ ልንገርህ ተክለ ሃይማኖትን አትመንበት። ግን ተክለ እንደዚህ አልክ። ለምሳሌ እኔ የፈለግኩት እንደዚህ አይነት ማስረጃ ነው። ሚዩት አድርግ በእናትህ ሚዩት አድርግ። ለምሳሌ እኔ የፈለግኩት እንደዚህ አይነት ማስረጃ ነው። ምን አይነት ማስረጃ አትሉኝ? ለምሳሌ እንደ ምሳሌ ነው። አንድ ብቻ እንደ ምሳሌ ላንሳላችሁ። እንዲህ ተጽፎ በቃ ግልጥ ብሎ የተቀመጠውን የመጽሐፍ ቅዱስ ሀሳብ ማለት ነው። እንደዚህ ያ ስለዚህ ይላል ስለ እነርሱ እያማለደ ሁል ጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በማን ሲባል በኢየሱስ ክርስቶስ በእርሱ ምልጃ በኩል የሚመጡትን ፈጽሞ ያድናቸዋል ይላል። ያድናቸዋል በማን በኩል? በኢየሱስ በኩል። ልክ እንደዚህ በተቀመጠው መንገድ አንተ እንዳልከው በተክለ ሃይማኖት ምልጃ በኩል ፈጽሞ ሊያድናቸው ዘንድ ይችላል የሚለውን ቃል በቃል አሳየኝ ብራዘር።
ቃል በቃል አሳይ። ኦርቶዶክስ ማስረጃ አላት አይደል? ቃል በቃል ብራዘር። መርሲ የት አለሽ? መርሲ መጣች እንዴ? መርሲ መጣሽ እንዴ? ራስሽን አታስገቢም እንዴ? እንደምንም ብለሽ መርሲዋ እንዴ መርሲ መተሽ ነው እንዴ? አታንኳኪም ነበር ቤት ደጅ ላይ ፀሐይ ብርዱ ብላ አንሶሪ ጨርሱ ብዬ ነው። እሺ ብርድና ፀሐዩ በጣም ከባድ እንደሆነ አውቃለሁ። በተለይ በትግጄ ሲሆን ይከብዳል። እሺ ብራዘር ሰምተሃል አይደለም? ሰምቻለሁ። አዎ ይኸውልህ የምትሰማኝ ከሆነ ማለት ነው ተክለ ሃይማኖት የሚባለውን ስም መጽሐፍ ቅዱስ ላግኘው ብለህ ከሆነ አታገኘውም። የለም ላመጣልህም አልችልም። ተክለ ሃይማኖት መጽሐፍ ቅዱስ ከመጽሐፉ እየሰማህ ተመልሶልኛል። በቃ አለቀ። አንተም መጽሐፍ ቅዱስ ውስጥ የለም። ተመልሶልኛል። በቃ ተመልሶልኛል። ምንድን ግን መልሱን ከዚህ ላይ ልጨምርልህ። አንተም መጽሐፍ ቅዱስ ስላልተጠቀስክ አትጸድቅም ማለት ነው። ጻድቅም አይደለም። ተመልሶልኛል። በቃ ታዲያ መጽሐፍ ቅዱስ ላይ ይኖራል ብሎ እየተከራከረኝ ነው ብለህ አስበህ ነው? ለዚህ ነው አያችሁ። አሁን ምንድን ነው መሰላችሁ፣ በደንብ ካያችሁ ኦርቶዶክሳውያን ግን ክርስቲያን ናቸው ወይ የሚል ጥያቄ አስነስተን የገባ ነው። መጽሐፍ ቅዱስ የማያውቀው የክርስቶስ ትምህርት ያልሆነ ከራሳቸው እያፈለቁ በራሳቸው ፋብሪኬት እያደረጉ ኦኬ የራሳቸውን ነገር እየጨመሩ አዳዲስ ትምህርት የሚወልዱ እንደ ክርስቶስ ትምህርት የማይኖሩ ክርስቲያንን ግን የሚሉ በሐሰተኛ ቤተክርስቲያን ውስጥ የተሰበሰቡ ናቸው። እንደ እግዚአብሔር ቃል ያልሆኑ ክርስቲያን ተብሎ ሊጠሩ ዘንድ የማይገባ ናቸው ብለን የምንለው ለዚህ ነው። አያችሁ፣ ለምሳሌ ተክለ ሃይማኖት የሚባል በምንም አይነት መንገድ በሱ በኩል በሱ ምልጃ በኩል ድነት ይገኛል ብሎ ያለውን እዚህ ጋር ሲታይ መጽሐፍ ቅዱስ የለም። በሰው በኩል በሰው ምልጃ የዘላለም ሕይወት ይገኛል የሚል ነገር አልጻፍልንም። ግን ምልጃው በክርስቶስ በሚሆነው ግን በእርሱ በኩል ሕይወቱን ፈጽሞ ሊያድናቸው መቼ? እስከ ክርስቶስ መምጫ እስከ ፍጻሜው ድረስ እስከ ዘመነ ፍጻሜ ድረስ አክቲቭሊ ነው ፈንክሽን የሚያደርገው የክርስቶስ ምልጃ ማለት ነው። ይህ መጽሐፉ የተጽፎ ያለውን ነገር ነው። ስለዚህ ሰው ሚድነው በክርስቶስ ኢየሱስ በኩል በዛ ሲመጡ ነው ምን ድነትን የሚያገኙት ወይም ደግሞ የዘላለምን ሕይወት የሚያገኙት። ኦርቶዶክስ ጋር ከተመታስ በተክለ ሃይማኖት ምልጃ የዘላለም ሕይወት ያገኛል ብለታ ማለት ኦርቶዶክስ ተዋህዶ ማለት ክርስቲያን አይደሉም የሚለውን ነገር ፕሩፍ አግኝተናል። እሺ ስለ ክርስትና አንተ በቃ እሺ ደግሞ ከአምልኮ አንጻር ደግሞ እንዲህ እሺ መርሲ ከአምልኮ አንጻር አውሪ። ካይንድነስ ደግሞ በጣም ያዝኩ ሌላ ሰው አስገባና ከአንተ ጋር እንዲያወራ አደርጋለሁ። አንዴ መሲ ያዘችውን ትጨርስ ብዬ ነው። እሺ መሲ ከአምልኮ አንጻር ደግሞ ለምሳሌ አንድ ክርስቲያን የሚያመልከው ማለት እንደሆነ ያውቃል። አንድ ክርስቲያን የሚያመልከው ማለት በጥቅሉ ገብቶሻል ምንሽ እንደፈለኩኝ እና ከአምልኮ አንጻር ደግሞ ክርስቲያን ናቸው ወይስ አይደሉም ኦርቶዶክሶች የሚሆን ነገር ጠይቀኝ እስኪ። እሺ ዘክርስቶስ አቤት አቤት እናንተ እየተቋረጥን ተቸገርን አይደል? እሺ ከአምልኮ አንጻር አምልኮ የሚገባው ለማን ነው? አሁን ይህን እንደው ለቤተ ክርስቲያን ልጅ ለማንም ልትነግረው አትችይም። እውነቱን ለመናገር እያወቅሽም አትጠይቂኝም። አይ መንገር አይደለም ጥያቄ ነው። ዘክርስቶስ አምልኮት እንዴት ለማን ትይኛለሽ? አሁን ክርስቲያን ለሆን ለሙስሊሞቹ ልጅ ጠይቂያቸው አምልኮትን ለማን ነው ምናምን ልታቸው ይችላል። አምልኮ ማለት ምን ያጠቃልላል? ላይክ አምልኮ ምን ያጠቃልላል? አረ እንደዛ አይደለም አትይጂበት እንጂ መስዬ አምልኮ ለማን ነው ይመልስ። ክርስቲያን ያቃበለ ስላለ መልስ አልመለሰም እሱ መጀመሪያ መልሶ አስረግጦ ይለፍ ከዛ በኋላ ይቀጥላል። ያ እንደዛ ቢሆን ነው። እሺ እሺ ዘክርስቶስ እኛ በአብ በወልድ በመንፈስ ስምኝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እናምናለን ብለን ነው። እሱ የእምነት መግለጫ ነው። እሱ የእምነት መግለጫችሁ ነው። እኔ ያልኩት አምልኮ ለማን ነው? ለእግዚአብሔር ነው። አምልኮ የሚገባው ለማን ነው? እግዚአብሔር ነው አምልኮት የሚገባው። እሺ ለእግዚአብሔር ብቻ ነው እናንተ አምልኮ የምታቀርቡት?
እንዳንቺ እናንተ ክርስቶስ ብቻ ነው ስትይ ቅድም መልስልኝ ብላችሁ ነው እንጂ አብስ ልላችሁ ነበር፣ መንፈስ ቅዱስም ልላችሁ ነበር። ግን እኛ ለእግዚአብሔር ብቻ ለገሌ ብቻ እንለም። ክርስቶስ አምልኮት ይገባዋል። አዎ ለክርስቶስ እንድልሽ ይሄ ምንም እግዚአብሔርን ስትጠሪ በነገራችን ላይ ክርስቶስ አንድነታቸውን እንደዛ አይደለም። ተሳስተሃል። ክርስቶስ እንደዛ ልልክ አልነበረም። እንደዛ ልልክ አልነበረም። በራስህ ግምት ነው የሄድከው ወንድሜ። ለቅዱስ አምልኮ አታደርጉ ማንም አይልም። ማንም አምልኮ የሚያመልክ ጻድቅ ወይም ደግሞ አንድ ሰማዕት ብሎ የሚያመልክ ካለ እሱ ክርስቲያንነቱንም ያጠራጥራል ወይም ደግሞ ያላወቀ። አንዳንዶች አሁን ለምሳሌ እንዲሁ ያልተማሩ ወንጌልን ሳይማሩ ትምህርትን ሳይኖራቸው ለምሳሌ ሄደው ጊዮርጊስ ወይ ማረ ሊሉ ይችላሉ። ግን አይደለም አይባልም። ሲጀመር ቤተክርስቲያን ታስተምራለች። እገሌ ወይ ማረኛ አይባልም። ማረኝ የሚባለው እግዚአብሔር ብቻ ነው። እሺ ዘክርስቶስ አምልኮ ለእግዚአብሔር ብቻ ከሆነ የምንሰጠው አምልኮስ በምንድን ነው ማለት? አምልኮውን የምንሰዋበት መንገድ በምንድን ነው? የመጀመሪያው ማመንሽ ነው አይደለም? አምላክ መሆኑን ማመን መቀበልሽ ነው አይደል? ቀጥሎ ደግሞ ምስጋና ታቀርቢያለሽ ለአምላክሽ። እሺ ኦኬ። ምስጋናው እንደገና የተለያዩ ነገር አምልኮ ውስጥ እንከተዋለን አይደል? አሁን እኔ በደፈነው አምልኮ እያልኩ ነው። አምልኮውን የምትሰጥበት ወይም አምልኮን የምታቀርብበት መንገድ በምንድን ነው? እንግዲህ የተማርሽበት አውድ እንትን ሊል ስለሚችል ከምን አንጻር ነው የጠየቅሽ? በግልጽ ንገሪኝ። እሺ የምናመልከው እግዚአብሔርን ብቻ ነው አልከኝ አይደለ? እንደገና አንዳንዶች ሊሉ ይችላሉ ጊዮርጊስ ወይ ማረን ምናምን፣ ግን እነሱ ተሳስተዋል አልከኝ። አዎ ማረና አሁን ለምሳሌ ጊዮርጊስ ወይ ማረኝ ካለ አንድ ሰው ተሳስቷል። ልመና ነው እንጂ አምልኮ አይደለም። እሱ ልመና ነው። የእኛ ኮንቴክስት አሁን እያወራሁት ያለሁት እሱ ልመና ነው። ይሄ ጥየቃ ነው። ኦኬ ይሄ በጸሎት የምንለምነው ልመና እና ጥየቃ ነው። እሺ አምልኮት ከምን አንጻር ነው የፈለግሽው? ንገሪኝ። ከተማርሽበት አንጻር ንገሪኝ እና ላስረዳሽ። የአምልኮን ትርጉም አንተ ንገረኝ። ምናልባት እኔ አምልኮኛ ስንማር ስሜ ልንገርሽ። መጀመሪያ አምልኮት ማለት ሀልወት እግዚአብሔርን ማወቅ ማለት ነው። የመጀመሪያ የእግዚአብሔርን መኖር የእግዚአብሔር ህልውና ወይም ደግሞ ህልው መሆኑን ማመን። ከዚያ ደግሞ ማለት ነው እሱ መኖሩን ብቻ ሳይሆን በኋላም ደግሞ እሱ ይኸውልህ ከእምነት ስታንድ ነው የምንይዘው። ኦኬ እሱን ከእምነት ስታንድ ቅድም እንዳልኩህ አሁን አንተ ስጠይቅህ የምናመልከው ለእግዚአብሔር ብቻ ነው አልከኝ አይደል? በምን መንገድ ነው የምታመልኩት ስል ጥያቄሽ አልገባኝም ብለኸኛል። አዎ በቃ እሱን ንገሪኝ በግልጽ። አዎ ተግባብተናል። የቱ ጋር ምስኪድ እንደተደራረገን። ለእግዚአብሔር ብቻ ከሆነ አምልኮ የሚገባው እንግዲህ እንደ እግዚአብሔር ቃል እግዚአብሔር መንፈስ ነው። ደግሞ የምናከብረውም የምናመልከውም የምንምትን የሚለውም በመንፈስ ምን ማለት ነው? እንደዚህ አድርጊ መሲዬ። ስጋም መንፈስም አሉ ማወቅ ያለብሽ። ስማኝ ብራዘር፣ መሲዬ ነው የምከትለው። እስኪ አምልኮ ማለት ማለት ነው? አምልኮ የሚለውን ነገር አንተ ዲፋይን አድርግ መጀመሪያ። አምልኮት ማለት እኮ እኔ አላስጨርሰኝ ብላ ነው እንጂ አምልኮት ማለት የእግዚአብሔር መኖር ወይም ሀልወት እግዚአብሔር አለ ብለህ ማመን ነው። ምክንያቱም እግዚአብሔር የለም ብለው የሚያምኑ አሉ አይደለም? እግዚአብሔር አለ ብለህ ማመን ኦኬ ኢትስ ጉድ። ግን አምልኮ የሚለው ሀሳብ እንዴት ነው የሚብራራው ነው ጥያቄ። በደንብ ገብቶ ከሆነ ብራዘር ሁሉ ነገር ነው። ስለዚህ የመጀመሪያኛው አምልኮ በሚለው ሀሳብ እንዴት ነው የሚብራራው? አምልኮ ማለት ወደ ቤተክርስቲያን በወስድላችሁ አትቀበሉትም አይገባችሁም ብዬ ነው እንጂ እኛ አሁን አንድ አማኝ አመንኩ ለማለት 5 አዕማደ ምስጢራት የሚባሉት እሱ ማለት እኔ ስለሱ ማለት ነው። አዕማደ ምስጢራት እሱ ከሆነ ባጭሩ ስነግርህ እሱ ከሆነ ባጭሩ ስነግርህ ማለት ነው አምልኮት ማለት የመጀመሪያው አንድ ጊዜ ቆይ ተረጋጋ። እሺ ቤካ የሚለው መጽሐፍ ኩዛ እሺ ምንድነው ሸራው ነው ማለት እሺ ሻራው ዮሐንስ እገዛላለሁ ችግር የለውም። ቴክስት አድርግልኝ ስልክህን እገዛላለሁ መጽሐፉን ችግር የለውም እኔ ወንድም። እሺ አምልኮ የሚለውን አንተ ወስደህ ከ5 አዕማደ ምስጢራት ጋር ለማገናኘት ፈለግ። እኔ ስለሱ ስለ 5 አዕማደ ምስጢራት እያወራሁ አይደለም። እኔ አምልኮ ማለት ምን ማለት ነው የሚለውን ነገር ዲፋይን ካደረግክ በኋላ ከዛ ወደ ከመሲ ጋር ነው ወስጄ ማገናኘ። እኔ ባለ የገባው አንተ መሲን አውቀህ ላይክ እንትን ለማለት ፈልገህ ነው ይከውና ያን ነገር ለማለት። እሺ አምልኮት ማለት ይኸውልህ በእግዚአብሔር ማመን መታመን ነው። በቃ
እግዚአብሔርን ታምናለህ? እሺ እንቀበል እሱንም። እኔ ግን ላስረዳ። አምልኮ ማለት ይኸውልህ ለአምላክ ብቻ የሚደረግ አገልግሎት ማለት ነው። አምልኮ ማለት አገልግሎት አደረከው እኮ። ወይ ስማኝ፣ እኔ እኮ ይኸውልህ የእናንተው የመጽሐፉን ማብራሪያም እያነበብኩልህ ነው። ከእናንተ መጽሐፍ ማብራሪያ ነው ማነሳለህ። አሁን ዝም ብለህ አንተ አድምጥ። ለመሰለህ ማድመጥ ጥሩ ነው። ከዛ በኋላ ከእሷ ጋር ታወራለህ። አምልኮ ማለት ለአምላክ ብቻ የሚሰጥ አገልግሎት ነው። እሺ አምልኮ ውስጥ ምን ምን አለ ነው? አንድ ሰው እያመለከ ነው ሲባል ምን እያደረገ ነው የሚለውን ነገር እያመለከ እንደሆነ ፕራክቲካሊ ሊያሳይ የሚገባቸው ነገሮች አሉ። እሺ ለምሳሌ አምልኮ ብሎ ለምሳሌ ስግደት አለ፣ ውዳሴ አለ፣ አክብሮት አለ፣ መገዛት አለ፣ ጸሎት አለ፣ መስዋዕትን እና መልካም የመሳሰሉት አሉ። እነዚህ ውስጥ እነኚህ በምታደርግ ጊዜ እግዚአብሔር አምላክን እያመለክ እንደሆነ ፕራክቲካሊ እያሳየ ነው ማለት ነው። አየህ፣ እያሳየ ነው ማለት ነው። ስለዚህ አምልኮ አንድ ሰው እያመለከ ነው ሊባል የሚችለው ምን ሲያደርግ ነው? በእግዚአብሔር ፊት ለምሳሌ አንተ በእግዚአብሔር ፊት እያመለክ ነው ሊባል የሚችለው ምን ስታደርግ ነው? እኔ ወይም ደግሞ ባስተማረች ቤተክርስቲያን አማኝ ማለት የመጀመሪያ የእግዚአብሔርን ሀልዎት መቀበል ነው። ከዚያ በኋላ አማኝ ማለት እያጠየቁም ብራዘር ጆሮውን ቆርጠህ ነው አምልኮት ነገርኩህ እኮ አምልኮት ነው። አንተ ዝም ብለህ ቃል ላይ እንትን አለብህ። በቃ ዲፋይን አታደርግ። ጆሮውን የቆረጠው ማነው? ጴጥሮስ ያንተን ጆሮ ነው የቆረጠው ወይስ የማን ነው? እኔ ያንተን የቆረጠው። የኔማ ያው በደንብ አድርጎ እኮ እየሰማ እያጠራ እኮ ነው እየሄደ ያለ ብራዘር። እኔ ጠየኩህ ያለው አምልኮ ማለት ብዬን ካሳየው በኋላ ለምሳሌ አንተ እግዚአብሔርን እያመለክ ነው ወይም ደግሞ እያመለክ ነው ብለህ ስትል ምን ምን እያደረግክ ነው? እግዚአብሔርን እያመለክ እንደሆነ የሚሰማ ምን ምን ስታደርግ ነው ብዬ ጠይቄሃለሁ። ምስጋና አቀርብለታለሁ፣ እሰግዳለሁ፣ አገለግለዋለሁ፣ ከዚያ ደግሞ እጾማለሁ ወይም ስርዓቱን እጠብቃለሁ፣ ትእዛዛቱን ማለት ነው። ጎበዝ፣ በቃ አየህ እንደዚህ እንደመለስክ ማለት ነው። አሁን ከመሲ ጋር አውራ። አሁን አምልኮ ምን እንደሆነ ገብቷል። እያመለክ ሲሆን እግዚአብሔር አምላክ ምን እያደረግ እንደሆነ እንዲህ ካሳየን በኋላ ከዛ ደግሞ ተጓዳኝ ነገሮችን እያሳየን ይላለን። እንግዲህ አንድ ክርስቲያን ሊያደርግ የሚገባውን ነገር አይነገርከን። ያ ነገር እናንተ ውስጥ ለእግዚአብሔር ብቻ ነው የሚለውን ነገር ከመሲ ጋር መሲ ይቅርታ፣ እሺ የኔ ውዷ እህቴ ሶሪ። ኦኬ ችግር የለም ቤቃዬ፣ ችግር የለም። እሺ ዘክርስቶስ አሁን እንግዲህ ያው አምልኮውን ስትዘረዝረው ምስጋናን መስጠት፣ መስገድ፣ ማገልገል፣ መጾም በሚለው ዘርዝረኸዋል አይደል? ኦኬ። በእናንተ ቤተ ክርስቲያን ይሄ ሁሉ ነገር የሚደረገው ለእግዚአብሔር ብቻ ነው? አምልኮት ለእግዚአብሔር ብቻ ነው። ለሌላ አትሰግዱም? በጣም ጥሩ። የአምልኮት ስግደትና የጸጋ ስግደት ብለን እንከፍላለን። ስለዚህ እንግዲህ እሱን ምናልባት እንትን እንደምትኝ አውቃለሁ። ቆይ ስሚ፣ መጀመሪያ የአምልኮት ስግደት ከሆነ ማለት ነው ለእግዚአብሔርና ለእግዚአብሔር ብቻ ነው። በቃ አሁንም ደጋግሜ የምነግርሽ ስግደት የሚገባው ለክርስቶስ ወይም ደግሞ ለእግዚአብሔር እንጂ ለማንም አይደለም። የአምልኮት ስግደት። የጸጋ ስግደት ግን ትልቅ ሰውም ሲመጣ ጎንበስ ብለን እናሳልፈዋለን፣ በርከክ ብለን እንትንለዋለን። በቃ የጸጋ ስግደት ማለት ለክብራቸው እንሰግዳለን። የአምልኮት ስግደት ግን ለእግዚአብሔር ብቻ ነው። እሺ የአምልኮና የጸጋ በሚል ይከፈላል ብለናል። ኦኬ እሺ፣ ቅድም ስንጠይቅቅ አትሊስት የተንገዳገደ ጥቅስም ቢሆን ሰጥተኸናል። ኦኬ ጻድቅን በጻድቅ የሚልም አሁን ለዚህ ኦኬ አምልኮ ወይም ደግሞ ስግደት ለአምልኮና ለጸጋ እንደሚከፈል የሚያሳይ የእግዚአብሔር ቃል አለ ወይም የመጽሐፍ ቅዱስ ቃል ይደግፋችኋል? አዎ። እስኪ የአምልኮና የጸጋውን ላይ የተሐሳየን። እሺ ራዕየ ዮሐንስ 22 መሰለኝ። እንግዲህ ከተረዳሽኝ እንትን ልልሻለሁ። ለመላኩ ሲመጣ ሰገደ፣ ለእኔ አይገባም አለው፣ እኔም እንዳንተ ነኝ አለው። አሁንም ደግሞ ሰገደለት። እንግዲህ ትልቁ ነገር እየሰማሽ ነው? የዮሐንስ ራእይን አይደለም የምትለኝ? ዮሐንስ ራእይ ራሱ ዮሐንስ በራእዩ ለአንድ መልአክ እየሰገደ ያሳየናል። ሁለቴ ነው። መጀመሪያ ላይ ልነግርሽ ነው። መጀመሪያ ላይ ምን ይላል መሰለሽ? ይሰግድለታል። አንተ ለእኔ አትስገድ እኔም እንዳንተ አገልጋይ ነኝና ይለዋል አይደለም? በሁለተኛውም ደግሞ ሄዶ እንደገና ይሰግድለታል። ከዚህ ላይ ተሳሳተ ዮሐንስ። ተሳሳተ አይለውም መጽሐፉ። ማስተካከል ያለብሽ መጽሐፉ ባይለው ተሳስቷል አይደለም። ስሚ፣ እሱ ገስጾታል። በመጀመሪያው ላይ ገስጾታል። ትክክል ነሽ፣ አምናለሁ።
ግን በሁለተኛው ላይ መገሰጹንም አልገሰጸውም። ሲቀጥል ደግሞ ሁለተኛ ለምን ሰገደ ካልሽ ስህተት ቢሆን ኑሮ ደግሞ ይሰግደው። ዮሐንስ እኮ የሚሰግደው በስጋዊ አይደለም፣ በመንፈስ ተነርቶ። አንዴ እዚህ ጋር ያዝልኝ። ሁለተኛው ላይ አልገሰጸውም ብለኸኛል። ረስቸው ከሆነ ይቅርታ። ለማንኛውም ግን ላስረዳሽ የፈለግኩት ምን መሰለሽ? ስለዚህ ረስቸው ነው በሚለው እንያዘው። እሺ ጥቅሱን ላውጣውና እንዲሁም ላንብብልሽ አይሻልም? ራእይ 22 ከ8-9 ማንበብ ትችላለህ። እሺ ሆዴ ራእይ 22 ከ8-9 እሺ ይህንም ያየሁትና የሰማሁት እኔ አይደለም 22 አይደለም 21 ነው መሰለኝ። 22 ነው ወንድሜ፣ እንደዚያ ነው። ይህን ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህንን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችህም ከነቢያትም ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔርም ስገድ አለኝ ይላል። ስለዚህ ሁለተኛው ላይም ገስጾታል የሚለውን እንድታየው ፈልጌ ነው። እሺ አየሁት። እሺ አስተካክላለሁ። እና ምን ልልሽ ፈልጌ ነው፣ መጀመሪያ ላይ እንዲሁ ብሎታል አይደለም? ደግሞ ሰገደለት። ይህንን የሚሰግደው በስጋዊ ቢሆን ዮሐንስ በስጋዊ እንትኑ ቢሆን ተሳስቶ ነው እንል ነበር። ነገር ግን ማለት ነው በመንፈስ ነው እየሰገዱ ያለ አይደል? መንፈስ ነው እያሳዩ ይህን መጽሐፍ የጻፈው። እንዲሁም በራእይ ነው አይደለም? ራእዩ አይደለም? ስለዚህ ለምንድን ነው ስህተት እንዲሰራ ያደረገው? ሁለተኛ እሺ የክብር ስግደት ወይም ደግሞ የጸጋ ስግደት የምንለውን በደንብ ስለሚያሳይልና እኛ እንሰግዳለን። አንስተሃል። ኦኬ አነሳኸው አይደል? እሺ ይሄኛው የክብር ነው የጸጋ ነው? የስግደት የጸጋ ነው። ይሄኛው የጸጋ ማለት የክብር የጸጋ ተመሳሳይ ነው። የአምልኮት አይደለም። አይኔ የአምልኮ ነው የጸጋ ማለት ነው። እሺ የጸጋ እንጂ አምልኮትም አይደለም። አምልኮት የጸጋ ይሁን የአምልኮ ይሁን ለይቶ ግን የሚያሳይ ነገር አለ። መቼም ለአንድ መልአክ መሆኑን እያወቀ ነው አይደል የሰገደለት? እሺ ታዲያ ለመልአክ ሊያመልክ ነው ዮሐንስ በራእዩ፣ ለዚያውም በራእዩ መንፈስ ቅዱስ በሚያሳየው። ኦኬ እሺ የመልአኩን መልስ እንዴት ታየዋለህ? የመልአኩ መልስ ከዚህ ላይ ማለት ነው ለአንቺ አሁን ለምሳሌ ትርጓሜ ገብቼ እንደዚህ ነው ትርጓሜው ምናምን ልልሽ አልችልም፣ ምክንያቱም ስለማንግባባ። ግን የመልአኩ መልስ ገስጾታል። አትስገድልኝ አለው ማለት ግን ማለት ነው አመለከኝ እያለው እንዳልሆነ ምንም ጥያቄ የለው። ምክንያቱም ተልእኮ እንደሆነ እሱ መልአኩም እኮ ያውቃል። ለእኔ አትስገድልኝ እኔም ባሪያ ነኝ ነው ያለው አይደለም? አዎ ባሪያ ነው። አንቺም እኮ አንድ ሰው እኮ ተነስቶ በርከክ ብሎ ወይም ጎንበስ ብሎ እንትን ቢልሽ እኮ አይደል ለእኔ ተው እንላለን አይደለም? ምንም ያለ ነው። ስለዚህ እኔ የምረዳው ከዚህ አንጻር ነው። ኦኬ እሺ። ስለዚህ የጸጋና የአምልኮን ከፍላ ያየኸው በዚህ ምክንያት ነው ማለት ነው። ከፍላችሁ የምታዩት ሌሎቹም አሉ ያስፈልግ ብዙ የሰገዱት አለ። እነ ዳዊትም ወደ መዝሙረ ዳዊትም ከሄድን ብዙ አሉ። ወደኋላ መሄድ ከቻልን ብሉይ ኪዳንም እዚህም አሉ። ግን ልልሽ የፈለግኩት ለክብር የምትሰግጂው ስግደት አለ፣ ለአምልኮት የምትሰግጂው ስግደት አለ። ለአምልኮት ከሆነ ለኃያሉ እግዚአብሔር ብቻ ነው ስግደት የሚገባው። እሺ አሁን ተቀብያለሁ። ኦኬ ተቀብያለሁ። ኦኬ የዮሐንስ ራእይ ላይ የተጻፈውን አንስተህ ይሄኛው የጸጋ ነው ወይም የክብር ነው የሚለውን ለማሳየት ሞክረሃል። which is በትክክል ዮሐንስ ለሁለተኛ ጊዜ ሲደግሞ የመጀመሪያውንም መልአኩ ገስጾታል። አታድርገው አንተ ጋርና ከወንድሞቼ ከነቢያት ጋር የዚህ መጽሐፍ ቃል ከሚጠብቁት ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ አለ። በቃ ለእግዚአብሔር ስገድ ገስጾታል እኮ። አንድ መልአክ ከሰማይ አንድ መልአክ ከሰማይ በሚመጣበት ክብር አሁን አንተ ባለህበት ከሰማይ አንድ መልአክ ቢመጣ ኖርማል አንድ ሰው እንደሚመጣ ይመስልሃል? እሱማ እኮ መጽሐፍ ላይ የሚያስቀምጠዋል። ለእኛ በሚቻል እይታ ካልሆነ ይከብዳል። ገብቶሻል? ያንን ነው ምልክ። ኦኬ መልአክን የሚያህል ነገር እሱ ጋር ሲመጣ ገብተዋል። ከአንድም ሁለት ጊዜ ሊደነግጥ ይችላል ይሄ ሰው። ገብተዋል? ሰው ነው። ዮሐንስ መጽሐፍቶችን ጽፎ በመንፈስ መሆኑን የሚያሳይ ነገር አንድ ጊዜ መንፈስ ቅዱስ በራእዩ መንፈስ ቅዱስ ነው መጽሐፍ መንፈስ ቅዱስ አይደለም ያጻፈው ካልሽማ ሌላ ጣጣ ሊመጣብሽ ነው። ተረጋጋ ብራዘር። የአምልኮ ምንድን ነው የአክብሮት ማክ የጸጋ እዚህ ጋር የጸጋ የአክብሮት የሚባል ምንም ታሪክ የለው ምንም ነገር ማለት ነው። አንድ ነገር የአክብሮት ነው የአምልኮ ነው ወይም ደግሞ የክብር ነው ብለህ አንተ ተሰጠ
ድርጊቱ ተቀባይነት ማግኘት መቻል አለበት። መጀመሪያ መጀመሪያ ምንድነው መሆን ያለበት? የተደረገው ነገርየው ተቀባይነት ማግኘት አለበት። ተቀባይነት ካገኘ በኋላ ነው ይሄ እኮ የአክብሮት ነው ሊባል እንኳን የሚችለው መሆን ካለበት የሚሆነው ማለት ነው። ሲጀመር ሪፊውዝ ተደርጓል። ኦኬ የዮሐንስ ድርጊት ትክክል እንዳይደለ አግባብነት እንዳይለው ፕላስ ደግሞ ለማን መሰገድም እንዳለበት አመላክቶ ነው የዘጋው። ኦኬ ስለዚህ የአምልኮ ምንድን ነው? የአክብሮት ነው የጸጋ ነው ለመባል መጀመሪያ የተደረገው ነገር ኦኬ ተቀባይነት ላይገኝ ዘንድ ይገባል። ጥያቄ ምን መሰለህ ብራዘር? አትውጣ ወይም ውረድ። ጥያቄ ምን መሰለህ? ሲጀመር መጽሐፍ ቅዱስን ኢንፋሊብል ከሚያደርገው ነገር በእግዚአብሔር መንፈስ ተነድተው መጽሐፋቸውን የምታውቀው የእነሱን ድካም አላለፉትም። ኦኬ የሆነ ነገር ውስጥ ከተው እነሱ ራሳቸው ፐርፌክት አድርጎ ለማቅረብ አልመጡም። እሺ ቡዜ የሚባለውን ብሎክ አሰራችሁ። በቃ ለመጨረሻ ጊዜ ቦሊክ ያስከሰራችሁ። እንደዚህ ያለ ሰው አስፈላጊ አይደለም። አንድ ሰው ሲታገስ እንደው ለመዳ እንዲሆነ ተደርገ ነው። አሁን ለምሳሌ እዚህ ጋር የሚሳደብ ልጅ አለ። እሱን ዝም ያለው ምንም ስራ አይደለም። ወይት ብራዘር ወይት አሁን ያልካለት ነገር ዮሐንስ ስግደት በመላኩ ፊት ያደረገው መላኩ ተቀብሎታል ወይስ አልተቀበለው? መላኩ አልተቀበለውም። እንደነገርኩህ ያልተቀበለበት ምክንያት ለምንድን ነው ያልተቀበለው? ለምንድን ነው ያልተቀበለው? መላኩ በትህትና ገስጾታል። እኔም እንዳንተ ባሪያ ነኝ አለ። በትህትና ምናምን የሚለውን ነገር ተው። በትህትና ብሎ ተጽፎ አላገኘህም። አንተ የራስን ከኪሳ ምትያቀ መጽሐፉ ላይ በትህትና ነገረው አይደለም። ኦኬ በነገራችን ላይ በዚህ ካላመንክ ትይጅልነት ትሰጣለህ። አሁን ለምሳሌ ቅዱሳን ሲሰግዱ ላሳይ ይችላል። ስማኝ ብራዘር፣ የሐዋርያ ጳውሎስ መልእክት ስታነብ ወንድሞች ቢደክሙ፣ ወንድሞች ቢስቱ፣ ወንድሞች ቢያጠፉ እንዴት ማቅናት እንዳለብን ትህትናን ጨምረን መናገር በትህትና እናቀናቸው እንደሚገባ ትህትና የሆነ ነገር አስገብቶ ሐዋርያ ጳውሎስ ሲያወራ ምንድነው ሲጽፍ ምንድነው ጽፎ እናገኝበታለን። ገባ እናስተውላል። ከዛ ውስጥ በገታ ጽፎ አሁን ምንድን ያልኩት በትህትና የሚለውን ነገር ተውና ያልኩውን ነገር ዮሐንስ ሲሰግድለት ገብርኤል አልተቀበለም ወይ ደግሞ መላኩ አልተቀበለም። ዋሬቨር መላኩ አልተቀበለም። መላኩ ያልተቀበለው ለምንድን ነው ጥያቄ? ይኸውልህ እኛ ለምሳሌ እንደ ቤተ ክርስቲያን ማለት ነው ስግደቱ ለምን ተከለከለ እንዴት ሆነ የሚል ብራዘር፣ የአንተን ስግደት የዳቦ ስሞችን አለ የሚጠይቁን። ያው ጥያቄ ምንድን ነው? መልአኩ ዮሐንስ ሲሰግድለት መልአኩ ተቀብሎታል ወይ ቤት ጠይቅ ያለው አልተቀበለው ብላልከኝ። ኦኬ ትግድ ለምንድን ነው መልአኩ ከዮሐንስ ስግደትን ያልተቀበለው ነው ጥያቄ። እንደሱ ባሪያ ስለሆነ ቴንክ ዩ ሶ ማች። ስለዚህ ባሪያ ለባሪያ አይሰግድም ማለት ነው አይደለም? እንደሱ እንኳን አይደለም። እሱን አለመሆኑን ደግሞ ሌላ ጥቅስ ልጥቀስ። እባክህን ስማኝ። ሌላ ጥቅስ ይኸኛውን መጀመሪያ አድመጠህ ካለፈው ያ ጥቅስ አለ። ስለዚህ ባሪያ ለባሪያ አይሰግድም ማለት ነው። እኔ አይሰግድም አይደለም ያልኩህ። ለምንድን ነው ያልተቀበል ባሪያ? ስለዚህ ሁለቱም ባሪያ ለባሪያ አይሰጋገድም ማለት ነው አይደል? አይቻልም። በፍጹም እንደሱ የሚባል ነገር የለም። ቴንክ ዩ ሶ ማች። እሺ ከዛ በኋላ መላኩ ስግደት አይገባም እኔም እናንተ ባሪያ ነኝ ብሎ ካለ በኋላ በዛ ነው አረፍተ ነገሩን የዘጋው? ሀሳቡን በዛ የዘጋው ወይንስ መላኩ ዮሐንስን ምን አድርጎ ነው ሀሳቡን የዘጋው? ደግሞ ሰገድለት። አሁን በሁለተኛው ስማኝ፣ ደግሞ ሲሰግድም መጀመሪያ ሰገድ ደግሞ ሲሰግድም አንድ ያደረገው ነገር አለ። አሁን በትክክል እንድታጠራ ነገር ይሆን አግኝተህ ወይም ደግሞ አውቀህ እንድታውቅ ስለፈለግኩ የምታደርገው የጣዖት አምልኮ እንደሆነ በዛውን ተገንዝበህ እንድትይ ስለፈለግ ነው። በክርስቶስ ባሪያ ለባሪያ አይሰጋገድም አልክ። ስለዚህ ዮሐንስ ለገብርኤል ሲሰግድ ገብርኤል ያልተቀበለው ገብርኤልም እንደ ዮሐንስ የእግዚአብሔር ባሪያ ስለሆነ ነው።
ሁለት ባሪያዎች አይቻልም። ለድንግል ማርያም የሰገደችላትን እስኪ ኤልሳቤጥ ቆይ ተረጋጋ። እሱ ከመሲ ጋር ታወራለህ፣ ሰግዳለች ከመሲ ጋር ታወራለህ፣ ችግር የለውም። አሁን ጥያቄን እዚህ ጋር ያለው መልስልኝ ብራዘር። ስለዚህ ምንድነው መልአኩ ሲዘጋው እንዴት ዘጋው? አይገባም ተነስ እኔም ባሪያ ነኝ ብሎ ካለ በኋላ ያለው ሀሳቡን በዚህ ነው ዘግቶት ያለፈ ወይንስ ዮሐንስን ስህተት አሳይቶት ነው የዘጋው? ብር ሀሳቡ ለእግዚአብሔር ስገድ ብሎታል። ቴንክ ዩ ሶ ማች። ስለዚህ ዮሐንስ ለገብርኤል መስገዱ ስህተት ነበር ማለት ነው አይደል? አይ ስህተት ነው አልልም። ዮሐንስ በመንፈስ ነው ያን ነገር እያደረገ በራይ ነው መንፈስ ቅዱስ ነው እየነድ ብራዘር ስማኝ። አሁን ቢሆን እኔ እኮ በጣም እንዲወርቶሽ ዮሐንስ ስህተት አልነበረም ብለህ ካልክ ገብርኤል ሊቀበለው ዘንድ ያስፈልጋል። ለምን ዮሐንስ እርግጠኛ ሆኜ የምነግርህ መንፈስ ቅዱስ የሚያጽፈው ስህተቱን አይደለም። እባክህ ስማኝ ብራዘር፣ መንፈስ ቅዱስ ኢዝ ዲቫይን ነው። አየህ ባለቤትነቱ የእርሱ ስለሆነ ነው የሰውን ድካም ራሱ የሰውን ስህተቱ ራሱ ሰውየውን እንዳያልፍ አድርጎ ያጻፈው። አየህ ለዚህ እኮ ነው እኔ ቤካ በሆን ኖሮ ያን መጽሐፍ የጻፍኩት እንደ ቤካ ማለት ነው። ለምሳሌ እንደ ቤካ ያን ነገር ሳስቼ ሰዎች ይህን ቅቡልነት ገባ ያለበት። ለምን ሁለተኛ ሰገደ? እሷን እስኪ ያስረዳኝ። ለምን ሁለተኛ ሰገደ? አንድ ጊዜ ተሳስተው ሁለተኛ ለምን መንፈስ ቅዱስ አሳሳተው? ንገረኝ እስኪ። አንተ ነው አስረዳ። አሁን ጥያቄን የመለስክ የምትሄደው ብራዘር። ብራዘር ስማኝ፣ ዮሐንስ እንደማንም ሰው ነው። ዮሐንስ መንፈስ አይደለም። ዮሐንስ ዲቫይን አምላክ አይደለም። እንደማንም ሰው ስንፍና ሊከሰው የሚችል ሰው ነው ዮሐንስ። እንደማንም ሰው ሊሳሳት የሚችል ሰው ነው ዮሐንስ። የማይሳሳተው እግዚአብሔር ብቻ ነው። አብሶሉት ጋድ እግዚአብሔር ነው። አብሶሉት ማለት በጣም ንጹህ፣ ምንም ነገር የማይሳሳት እግዚአብሔር ብቻ ነው። ከእግዚአብሔር ውጪ ሰው ይሳሳታል። ዮሐንስ እንደማንም ሰው ነው። ስለዚህ ተሳሳተ። ብራዘር እየወጣ ነው እንዴ? በኢየሱስ ክርስቶስም ከዚህ ጋር እንደውም በቃ ውረድ፣ በቃ ውረድ፣ በቃ ምን አደከመኝ ከአንተ ጋር። ለአንተ የለፈለፍኩ አንተ ትወጣለህ እንዴ? ሊቀ ዲያቆን መጥቷል። ሊቀ ዲያቆን እንኳን ደህና መጣ። ሰላም ቤኪ ሜርሲ፣ እንዴት ናቸው? ታች ያላችሁ በተባረከ ሰው ማርያምን አለ። ማርያም የትኛው ማርያም ናት? የእናንተ ማርያም እኮ ጣዖት ናት። ይኸው እየነገርኩህ አስረግጬ ነው የምነግርህ። ብራዘር ና ግባ እስኪ ተመስገን። አንተማ ምንም እንትን እውቀት የለ፣ ዝም ብለህ ነው እውቀት የለ። እሺ አንተ ገብተህ ምን ታደርጋለህ? ተመስገን የምትባል እውቀት የለ። እሺ ምንድን አሁን ለምሳሌ ምን ጥያቄ ትመልስና ነው አንተ? ምን እውቀት አለ ብሮዬ? እውቀት የለም አንተ። ታዲያ እኔ አንተን አስገብቼ ምንድን ነው የምንወያየው? እስኪ ተመስገን። እውቀት ያስፈልጋል እኮ ብራዘር፣ እውቀት። እሺ ተመስገን። ሰላም መላጣ በሆነ ነው እንደ እውቀት ስማ፣ እውቀት ልንፈትሸው የለ እንዴ ብራዘር? አብጠርጥርን ነው ዝም በል። እሺ ዝም በለ። አዋቂ ነኝ ምናምን ብለህ አታውራ። ላክ እንደሆነ ማምን የዓለም ንጉስ እንደሆነ ማምን። እሺ የቤተ ክርስቲያናችን አንተን እንደምታወራው አይደለም። ቅዱሳንን ስም ተረጋጋ። ቆይ እንደምታወራው አይደለም። እኔ ማርያም እስኪ ለምሳሌ ማርያም የሚሰድብ ሰው መረዳት አለብህ። አትሳደብ። ቆይ ተረጋጋ። ወንጌል ታስተምር። እውቀት ካለ እኮ እውቀት ቢኖርህ እኮ በጌታ ቆይ ተረጋጋ። ወንጌል ታስተምራለህ። አረ ቆይ እኔ እኮ እያስተማርኩ ነው። አሁን ጥያቄ ጌታ ሆይ እግዚአብሔር ሆይ ኦርቶዶክስ ከሚባልበት ስላወጣኝ አመሰግናለሁ። ጴንጤዎች በጌታ አምነው ሰላም፣ እንዴት ዋልክ? ህብረት እግዚአብሔር ብቻ በሚመለክበት በዚያ እውነተኛ ቤተክርስቲያን ውስጥ ስለጨመርከኝ አመሰግናለሁ። ተመስገን። ከጣዖት አምልኮ ስላወጣኝ፣ ከአምልኮ ተሰብ ስላወጣኝ፣ አሁን እናውራ። ምን ነው ጸሎት ያዝክ? እሺ አሁን መጣሁ። እሺ ብራዘር፣ የጸሎት ጊዜ ነው ወይስ ጥያቄ ላይ ነው ያለ? አሁን እኮ አንዴ ጸሎት ትገባለህ፣ አንዴ ይገባል። ቀዝሞ የሆነ ተምታታብህ መሰለኝ እና ጥያቄ ለመወያየት አይደለ? እዚህ ጋር
አይዞህ አምላኬን ሳመሰግን ለምን እንትን አሁን እኔ እመቤቴ ማርያም ቅድስት ድንግልዬ ኪዳነ ምሕረትዬ ምናምን ብሎ አየው ስማኝ አይደለ እንደሱ እንድትለኝ አልፈልግም። አሁን ጥያቄ እንወያይ። አንተ ራስህ ማለት እንደሱ እንድትል አልፈልግም ነበረ ግን እንደሱ አይደለም። ቆይ እንደሱ አስወጣ አይደለም። እሺ ወደ ጉዳይ በጥያቄ እንወያይ። አንተ እሱ ጋር ወደ ጉዳይ ብራዘር አባቴ ብራዘር። እሺ ኦርቶዶክስ ነህ ክርስቲያን ነህ? ኦርቶዶክሳዊ ክርስቲያን ነኝ እኔ። እሺ ምረት ኦርቶዶክስ ነህ ክርስቲያን ነህ? ኦርቶዶክሳዊ ክርስቲያን አልኩ። እሺ ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ነው የክርስቶስ ተከታይ፣ በክርስቶስ የምናምን። የክርስቶስ ተከታይ የሆነው ሰው እንዴት ነው? ክርስቶስን ሲያምን ክርስቶስ አድርጎ ያላቸውን ነገር ሲፈጽም ያ የክርስቶስ ተከታይ ይባላል። አድርጎ ያላቸውን ነገር ሲፈጽም እሱ ድነትን ተከትሎ የሚመጣ ነገር ነው፣ ትእዛዙን መፈጸም። ግን አሁን ጥያቄ የምመሰለ ወደዛ ከመምጋት በፊት በክርስቶስ ኢየሱስ አዳኝነት በእርሱ ብቻ የዓለም ሕይወት እንደሚገኝ አምነህ ነው የተከተልከው ክርስቶስን? እርግጥ ነው ድህነት የሚገኘው በክርስቶስ ብቻ ነው። እርግጥ ነው ተውና